ድንግል ማርያም የምንሰጠው ቦታና ለኢየሱስ ክርስቶስ የምንሰጠው ቦታ አንድ አይደለም። ለኢየሱስ ክርስቶስ ትልቅ ቦታ ነው የምንሰጠው። እውነቴን ነው የምነግርህ፣ እውነቴን ነው የምነግርህ ዮኒ፣ እውነቴን ነው የምነግርህ። ትልቅ ቦታ ነው የምንሰጠው። እኛ ያለ ኢየሱስ ክርስቶስ መዳን አንችልም። የድንግል ማርያም ጸሎት በእግዚአብሔር ዘንድ ተሰሚነት አለው። ያ ተሰሚነት እንዳለው ደግሞ ምስክሩ እኔ ነኝ። ለምን? የኔ ልብ የተዘጋ ልብ ነበረ። መጽሐፍ ቅዱስ ላይ ጥቀስልኛ ማብራራት። መጽሐፍ ቅዱስ ላይ ልጥቀስልህ። እንደዚህ ይላል። እዚህ አንደኛ ጢሞቴዎስ ያለው ቃል ላይ ላንብብልህ። የማርያምን ማርያም ጸሎቷ ያደርሳል ያልከኝ ታነብልኛል ያልከኝ እሱ ነው አይደል? ማርያም የማርያም ጸሎት አደረሰኝ ነው የምትለው። እንግዲህ ታነብልኛል። ስሙልኝ። እሺ እንደዚህ ይላል አንደኛ ጢሞቴዎስ ምዕራፍ 2 ላይ በደንብ አድርገህ ስማኝ። ምዕራፍ 2 ላይ እንደዚህ ይላል፣ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ይልና ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታት ስለ መኳንንት ሁሉ እንዲደረጉ ከሁሉ ፊት እመክራለሁ። ምን እንዲሉ? እንዲደረጉ። ወደ ማን? ወደ እግዚአብሔር። በቃ አድርጉ ነው እያለ ያለው። እንዲደረጉ እመክራለሁ። ለምንድን ነው እንደዚህ የሚመክረው? ምን ስላለ ነው? እንደዚህ ስላለ ነው። ሰዎች ሁሉ በደንብ ስማኝ። ሰዎች ሁሉ ሊድኑና ምን ሊሉና ሊድኑና ምን አላሉ ማለት ነው? አልዳኑ ማለት ነው። ሰዎቹ እንዲድኑ ምን መደረግ አለበት? ጸሎትና ልመና መደረግ አለበት። ኦኬ። እንዲድኑ እውነቱን ወደ ማወቅ ሊደርሱ በሚወደው በእግዚአብሔር ፊት በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ይሄኛው ቃል በክርስቶስ ኢየሱስ ላሉ ኒው ክሬሽን ለሆኑ አዲስ ፍጥረት ለሆኑ ለእነርሱ የተነገረ ነው። እነዚህ ደግሞ የተወለዱት ከስጋና ከደም አይደለም። የተወለዱት ከምንድን ነው? ከእግዚአብሔር መንፈስ ነው የተወለዱት። የእግዚአብሔር ልጆች ናቸው። ሶዛት ይሄኛውን ደግሞ እኔ የድንግል ማርያም ጸሎት እንደተሰማ ፕሩፍ ያደረጉበት ነው ይሄ ጥቅስ። ለምን? ድንግል ማርያም ስለጠፉ ልጆች ትጸልያለች በሰማይ። እንዴ በሰማይ ጸሎት አለ እንዴ? ዝማሬ ብቻ አይደል እንዴ ያለው ልትለኝ ትችላለህ። በሰማይ ጸሎት ብቻ አይደለም ያለው፣ ጥያቄ አለ፣ አምልኮ አለ። ወርሺፕ ማለት ነው። እግዚአብሔርን ያመልኩታል። በሰማይ ጥያቄ አለ። አሁን ሕያዋን የሆኑ ቢሞቱ ሙት መንፈስ አይደለም የሚይዙት፣ ሕያው የሆነ መንፈስ ነው የሚይዙት። እዛ በሰማይ ሕያው የሆነ መንፈስ ያላቸው ሰዎች እግዚአብሔርን ይጠይቁታል፣ ይጸልያሉ፣ ከእግዚአብሔር ጋር ፌሎሺፕ ያደርጋሉ። በምን? በወርሺፕ ሊሆን ይችላል። ተረድተኛል? በተለያየ ነገር ሊሆን ይችላል። ድንግል ማርያም ደግሞ እንደዛ የሚል ነገር ያለውን ታስረዳኛለህ? ይኸውልህ አሁን መጀመሪያ እዚህ ያለው ሲናገር ጢሞቴዎስ ላይ ተናገረው ምድር ላይ ያለ ነው አይደለ? ሰማይ ላይ ሆነው አይደለ? ለዛ ቅድም ምናልኩ መንፈሳቸው የዳነ ሰዎች አልኩ። እነዚህ መንፈሳቸው የዳነ ሰዎች አንተ ያልከኝ ሳይሆን መጽሐፉ የሚለውን ነው የምከተለው። አሁን እዚህ ጋር መጽሐፉ የሚለው ማለት ነው። መጽሐፉ የሚለው ምን አለ? በሰማይ ላሉት ይላል እንዴ? በምድር ላሉት ይላል እንዴ? ለየ የሰው ልጅ እኔ ለአንተ እኔ ለአንተ አንተ ለእኔ መጸለይ እንችላለን። አንተን እንዲያድንህ እኔን እንዲያድነኝ መጸለይ እንችላለን። አብሶሉት እኔ ለዓለም እዚህ ሆኜ መጸለይ እችላለሁ። ገባኝ። ይሄ ጸሎት ከሞትኩ በኋላ ይቆማል? ከሞትኩ በኋላማ ምን ይላል መጽሐፍ ቅዱስ ላይ? ምን ብሎ ይናገራል? ዕብራውያን ከሞትኩ በኋላ እንደዚህ እንደማትጸልይ መጽሐፍ ቅዱስ ይነግራል። ወደ ፍርድ እንደምንሄድ ከሞትኩ በኋላ ምን እንደሚሆን ልንገርህ። በጣም ተባረክልኝ። አንዴ እኔም ደግሞ ዕብራውያን 9:27 አውጣውና ራስ አንብበው ከፈለክ እኔም አነብልሃለሁ። እሱን አነብልሃለሁ። አንተ ግን አንድ አጭር መልስ አልከኛ፣ ጠየቅከኝ፣ እኔ መልሱን ልስጥ። ዕብራውያን ላይ ምን ይሆን መሰለህ? አይገናኝም። በጣም ዕብራውያን ላይ ምን ይል መሰለህ? 9:27 ላይ ለሰዎች አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው ይላል። የሰው ልጆች ከሞቱ በኋላ ወደ ፍርድ ነው የምንሄደው። ከዛ ግን ምን ይላል? እንዲሁ ክርስቶስ ደግሞ አላረጋገጥክም? አሁን ፍርደኛ ነህ አንተ። እኔ ነኝ አላልኩም እኮ የሰው ልጆች። ማን ነው ፍርደኛ? ክርስቶስ ነው። ክርስቶስ ነው የሚፈርደው።
የሚፈርደው ክርስቶስ ነው። ፍርደኛው ማን ነው ነው የምልህ? ፍርደኛው የሚፈረድብን ማኛ ነህ? አንተ ፍርደኛ ነህ እንዴ? እኔ አሁን ፍርደኛ አይደለሁም። እሺ ላንባውና ትመልሳለህ እንደፈለግህ። ይነበብ እንጂ ምን ይላል? አንተ ከሞተ በኋላ አልከኝ አይደለ? ከሞትን በኋላ ያለውን ነገር እየነገርኩ ነው። ምንድን ነው ያነበብኩልህ? ለሰዎች አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል አለ። ጨረሰው። አንተ እያልከኝ ያልከው ከሞተ በኋላ አንድ ሰው ቆይ አንተ ካልከው ሀሳቤን ልጨርስና ታስረዳኛል። አንተ የምትለው ደግሞ አንድ ሰው ከሞተ በኋላ ወደ ፍርድ ሳይሆን ለአንተ ደግሞ መልሶ እየጸለየ እያማለደ ያኖርሃል እያልከኝ ነው አንተ። እሱን የሚለውን ደግሞ ተዘግበኛለህ እያልኩ ነው። ቀላል አድርጌ አሁን የኛውን ተዘግበ ዕብራውያን 9:27 ሰዎች ከሞቱ በኋላ ጸሎት እንደሌለ የሚናገር ክፍል አይደለም። ገባ? የሚናገር ክፍል አይደለም። ይሄኛው ክፍል እየተናገረ ያለ ሌላ አስተምሮ ነው። ምንድነው? ለምሳሌ ግን ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው ይላል። እነዛ ፍርድ የተመደበባቸው ሰዎች ክርስቶስ ኢየሱስ የሞተውን ነገር ያልተቀበሉ ያልዳኑ ሰዎች ምንድን ናቸው? ይፈረድባቸዋል እያለ ነው። ይፈረድባቸዋል። ቀጥሎ ደግሞ ምን ይላል? እንዲሁ ደግሞ ይላል በተመሳሳይ የሚፈረድባቸው አሉ። በተመሳሳይ ደግሞ እንዲሁ ብሎ ተመሳሳይ እንዳለ ነው። እንዲሁ የሚለው ቃል ተመሳሳይነት ያለው ነገር ነው። ኦኬ። እንዲሁ ክርስቶስ ደግሞ ይላል፣ እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ስንት ጊዜ? አንድ ጊዜ ከተሰዋ በኋላ አየህ፣ እኛ ኦርቶዶክሳውያን ኢየሱስ ክርስቶስ እየተደጋገመ ለሰዎች ኃጢአት እየተመላለሰ ይሞታል ብለን አንልም። አንድ ጊዜ በመስቀል ላይ የሰራው ስራ ለዘላለም የሚሆን ነው ብለን እናምናለን። ለዘላለም የማይለወጥ ለዘላለም። መቼ? አንድ ጊዜ የሰራው ስራ። ኦኬ። ከተሰዋ በኋላ ያድናቸው ዘንድ ደግሞ ምን የሚላቸው ዘንድ? ያድናቸው ዘንድ ለሚጠባበቁ ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። ያለ ኃጢአት ይታይላቸዋል ማለት መጀመሪያ በኃጢአት ታይቷል። ምን በሚል? ያለ ኃጢአቱ ምን ሆኖ ተሰቅሎ። ምን ሆኖ የተሰቀለው? ኃጢአተኛ ተብሎ እርግማን አለበት ተብሎ የእኛን እርግማን ተሸክሞ ሞተልን። ያ የመጀመሪያ ሞት ነው። ሁለተኛው ግን ያለ ኃጢአት ይታይላቸዋል ማለት እኔ ድኛለሁ፣ በክርስቶስ ኢየሱስ ድኛለሁ አይደል? እሱ ኃጢአተኛ ሆኖ እኔን አይደለም የሚያድነኝ። በቃ በሰራው ስራ አምኜ ድጋሚ ባፈሰሰው ደሙ ስለሚታይልኝ ሕያው ሆኖ ስለሚታይልኝ በደሙ እኔ ድናለሁ። ይሄ ነገር ሰዎች ከሞቱ በኋላ ለሰዎች አይጸልዩም፣ ለሰዎች አይማልዱም የሚለውን መልስ የሚያመጣ አይደለም። ሌላ ላምጣልሃ። እሺ ተባረክ። አይደለም? በጣም ጥሩ። መጽሐፈ መክብብ ምዕራፍ 9 ቁጥር 5 ላይ እናነባለን። ምን ይል መሰለ? እሺ ቆይ፣ መጽሐፈ መክብብ ምዕራፍ 9 ቁጥር 5 ላይ እሺ፣ ቁጥር 5 ላይ ምን ይል መሰለ? ሕያዋን እንደሚሞቱ ያውቃሉና ይላል። ሕያው የሆነ ሰው እንደሚሞት ያውቃል። ሙታን ግን አንዳች አያውቁ፣ መታሰቢያቸውም ተረስቷልና ከዚህ በኋላ ዋጋ የላቸውም ይላል። እሺ በአንተ ትርጓሜ እንግዲህ ሕያው ነበርን፣ ያው መሞታችን አይቀርም፣ እንሞታለን። ከዛ በኋላ የሚሆነውን ነገር ምንድን ነው የሚሆናቸው? ዋጋ የላቸውም። እኔን እኮ የሚደግፈው ይሄ እኔን እኮ የሚደግፈው ዮኒ እንዴ ሕያዋን እንዲሞቱ ግን የኦርቶዶክስ ወንድሞቼን ከታች ያለውን ስድብ ሞቅ ሞቅ እያልክ ይልኝ። ማንም የሚሰደብ የለም። በዚህ አጋጣሚ የሚሳደብ አንተ አይታየማ። ለምን ይታያል? ሽፍት ሳይሆን ቢያንስ ስንወያይ መሳደቡን ምን አመጣው? እኔ ለአንተ የሚጠቅምህን ነው የምነግርህ። ተዋቸው። እኔ አሁን ጴንጤዎች ሰካራም ይሉኛል፣ አጭበርባሪ ይሉኛል። እኔ ፔጅ ላይ እንደምታየው ነው መወሻሸት አያስፈልግም። እዚህ ጋር አትሳደቡ። በቃ እኔ ቤት ጨዋነት አስተምራቸው። መጀመሪያ ጨዋነት ይገር ማለት ነው። አዳምጠኝ። እኔ አሁን ጴንጤዎች ስለሰደቡኝ
እንደዚህ ሰው እንደዚህ ላይ አይጣበቅም። ማርያምን ጴንጤዎችማ አይሰድቡም እንዴ? ጴንጤ ምን አድርጎ ነው? ምስክሬ ናት። እግዚአብሔር ምስክሬ ነው የምልህ። ጴንጤው እኔ እስከማየው አንተ አሁን ቀለሜ እያልክ ሚሊዮን ጊዜ ስሙን ስትጠራው አንድ ቀን ኤርሜ የመለሰልህን ዘግበኝ። ቪዲዮ ሰርቶ አንተን የሰደበበትን ቪዲዮ ያልጨረስክ እብድ እኮ ብሎኛል። አየህ ትስቃለህ አንተ ተመልከት። እኔ ግን ምንም አይመስለኝም። መድኃኒቱን ያልጨረሰ እብድ ይላል። ይሄ ሰካራም ከሰካራም ይሄ ጠላን ገፈፍ ይላል። ካን ኢማጂን ይሄ ነው እንግዲህ አንተን በወንጌል ያስተማረ። እኔ ወደ አንተ ልምጣ። እሺ ወደ አንተ ልምጣና ወደኛ እንሂድ። እሺ ወደ አንተ ልምጣና እስቲ አሁን ቀለሜ ያስተማረው ቀለሜ ምንድነው ያስተማረ? እስቲ ንገረን። እስቲ እዚህ ጋር 1000 ሰው አለ። ቀለሜ ምንድነው ያስተማረ? ንገረን እስቲ። ሁልጊዜ የሚሰብከው ምን ኤርሚያስ የሚሰብከው ሁልጊዜ መዳን በኢየሱስ ክርስቶስ ብቻ እንደሆነ፣ ሌሎች ተጨማሪ መጽሐፎች የኢየሱስን የከፈለውን ዋጋ የሚያዋርድ የሚያንቋሽሽ የሚያሰድብ ስለሆነ ከመጽሐፍ ቅዱስ ውጭ ሆኖ ሌሎቹ እንደ ቅዱሳን ተደርገው በትልቅ የሚታዩ የውሸት መጽሐፎች ይቅሩ የሚል ነው የሱ። እንግዲህ ይሄ ምንድነው ጥፋቱ? ቴንክ ዩ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥፋት ባይሆን ደግሞ አንድ አዳምጠኛ ጥፋት ባይሆን ያስተማረን እየሰማሁ ነው። አሁን እሱ ያስተማረው እንግዲህ ካስተማረ ጥፋት ባይሆኑ ደግሞ ከነሚለው ነው የሚለው ሙሉ መረጃ ለስጣኛ ያዳምጠኛ የሚለው ሙሉ መረጃ ጠየቀኝ። ሙሉ መረጃ አትቀበልም? መጀመሪያ ያስተማረ ስለ ገድላት እንደሆነ እየነገርከኝ ነው። ስለ መጽሐፍ አይደለም የመጀመሪያውን አልሰማኝም። ዘለዋል ማለት መጀመሪያ ስለ መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ መጀመሪያ ምን አለ ያለውን ልንገርህ። አጠቃላይ ነግሬ እንደፈለክ ታወራለህ። ማብራታ ያለው ምንድነው? መታመን ያለበት ዋጋ የከፈለልን ጌታ ኢየሱስ ክርስቶስ ነው። መታመን ያለበት ሙሉ መመሪያችን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ጋር ፋላሲ የሆኑ የሚፋለሱ የሚጻረሩ የኢየሱስ ክርስቶስን አዳኝነት ከሱ በላይ ሰርተናል ብለው ተጽፈው መጽሐፍ ቅዱስ ላይ በሌለ መልኩ የክርስቶስን ስራ የሚያንቋሽሹ መጽሐፎች ስላሉ ከሱ ነገር ተቆጠቡ። ካልሆነ ደግሞ ይችን ስማታ አዳምጠኛ ይችን ስማትና ላቁም። አንድ ቃል ናት። ጌታ ሆይ ድረስ ይህን ሁላ ሰምተህ አንድ ቃል ይቀዳል። እኛ ኦርቶዶክሳውያን ካልሆነ ደግሞ አለ ጌታ ሆይ ድረስ አለ። አዳምጥ ይበቃኛል። ብዙ ነገር መስማት ስለማልፈልግ ማለት ነው። ማለት እውነታው እኛ ኦርቶዶክሳውያን ያለን አስተምሮ ዋነኛው በደንብ አድርገህ ስማኝ። ዋነኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ ነፍሳችን ድነናል ብለን የምንናገርበት የዳንበት ዋነኛው የክርስቶስ ኢየሱስ ደም ነው። ሌላ ነገር የለንም ምንም። የቅድስት ድንግል ማርያም ደም እኛን አላዳነንም። የጻድቃን ሰማዕታት ደም እኛን አላዳነንም። ሁላችን ኦርቶዶክሳውያንን ያዳንን ዋነኛ የዳንበት ምክንያት ኢየሱስ ክርስቶስ ነው። እንደ ኢየሱስ ክርስቶስ እኩል የሆነ ያዳንን የለም። ኦኬ ለምንድነው ታዲያ እንደዚህ ሰንበዲ ገድላት ድርሳናት ላይ የዳነ ነገር እናያለን? እርሱ እነዛ የዳኑት ለዓለም የዳኑትን የሚያመለክት አይደለም፣ ፐርሰናሊ ነው። ያ በኪዳን የሚሆን ነው። የኪዳን የሆነውን ነገር ከኢየሱስ ክርስቶስ ጋር እኩል ኮምፔር አድርገን ማምጣት አይችልም። እኛ ኦርቶዶክሳውያን ስጋ ወደሙን የምንወስደው የመላእክትን አይደለም። ስጋ ወደሙን የምንወስደው የድንግል ማርያምን አይደለም። ስጋ ወደሙን የምንወስደው የጌታችን የመድኃኒታችን የኢየሱስ ክርስቶስን ነው። ከዛ ውጪ ምንም ነገር ነው የሌለን። ምንም ይሄ የሚወራብን ነገር የሚነገርብን ነገር ውሸት ነው። ይኸው እኔ እዚህ ጋር አሁን የምነግርህ እውነተኛ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ የተሰጠን ይህ ነው የሚለውን የሐዋርያት ሥራ ምዕራፍ 4 ቁጥር 12 ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለው ነው። መዳን በሌላ በማንም የለም የሚለው የምትቀበለው ነው። እኛ እሺ ከሌለ ታዲያ ሌላው ምን አመጣው? ሌላው ምን አገባው? አሁን መረዳት ይባላል። ምንድነው መረዳት ማለት? ደምረው አሁን አንተ የምትለው ነገር ሳይጠይቅ አይደለም ከጴንጤ ወደ ኦርቶዶክስ የተመለሰው። ኦኬ ገድላት ድርሳናት
እንደ መጽሐፍ ቅዱስ ኢንፋለብል ናቸው ብለው አያስተምሩ። ፋለብል ናቸው። ለምን በህትመት በተለያየ ታሪክ አወቃቀር በተለያየ ነገር በአጻጻፍ ደረጃ የተወሰነ ነገር ሊገኝባቸው ይችላል። ኦኬ ገድላት ድርሳናት አንድን ተአምር በደንብ አድርገህ ስማኝ። አንድን ተአምር አንተ ላትረዳው ትችላለህ። ላይገባ ለመቀበል ግራ ሊገባ ይችላል። ግራ ሊገባ ማለት ነው። ኦኬ ግራ ሊገባ የሚችለውን ይህን ገድላት ድርሳናትን እስከሚገባ ድረስ ያን ነገር እስከሚገባ ድረስ አለመቀበል ትችላለህ። ግን ኦርቶዶክስ ሆነ መቃወም አችልም። ለምን አንተ ያልገባህን ያ ገድላት ድርሳናት ያ ተአምራት እኔ አንደርስታንድ ስላደረግኩት ማለት ነው። አንተ ግን አልተቀበልከውምና አላመንከውምና የዘላለም ሕይወት የለህም አትልህም። ቤተክርስቲያን የለህም አትልህም። ኦኬ ይሄኛው ገድላት ድርሳናት ለምን ነው ታዲያ የተጻፈው? ለምን ተጻፈ ተብሎ ከተጠየቀ ያ ገድላት ድርሳናት ለምሳሌ አሁን ባለፈው 9999 ነፍሳት ለምንድን ነው የዳኑት? ለምንድን ነው ከሱ ሊወጡት? በማርያም ምክንያት ለምን አዳነቻቸው ማርያም ተብሎ ቢነገር መጀመሪያ ድንግል ማርያም ልጇ ኢየሱስ ክርስቶስ እንድታርፍ ሰላም እንድታገኝ ምን ብሏት ነበር? ዛጋ ሙቺ ብሏት ነበረ። ኦኬ እሷ ሙቺ ስላት ምን አለችው? አልሞትም ብለው ነበረ። አየህ መጀመሪያ ላይ አልሞትም። ለምን አንተ ሕይወት የሆንከውን ልጅን ወልጄ እኔ እንዴት እሞትብሃለሁ ብላ ነግረዋለች። የቱ ጋ ነው እንደዛ የሚለው አለ? እኔ አንብላለሁ። እሺ ማን ላይ የቱ ጋ ነው ሙቺያት ሙቺ የሚባለው አለ? ይሆንዬ መጽሐፍ ቅዱስ ላይ ኖ ወይ ስለ ገድላት ተአምራት ላይ ነው የማወራ። ኦኬ ጋይ ግራ ገብቶኝ ነው። ሌሎች ለምን ተጨማሪ መጡ ላልከው እኮ ነው። አሁን ሌሎቹ ላይ ሲመጣ ስማኝ፣ ሌሎቹ ላይ ሲመጣ ምንድን ነው መሰለህ? ኪዳን ነው። ኪዳን የሚደረግለት እና የኢየሱስ ክርስቶስ አንድ አይደለም። እኔ እና ኦርቶዶክሳውያን በኪዳን የዳን ነው የዘላለም ሕይወትን ያገኘ ነው በኢየሱስ ክርስቶስ ነው። አንድ ሰው ሲኦል ከወረደ በኋላ በኢየሱስ ክርስቶስ አምኖ የነበረ ሰው ሲኦል ከወረደ በኋላ ከዛ ከሲኦል የሚወጣበት ዋነኛ ምክንያት ኪዳን የገባላቸው ኪዳን ሲፈጸም ነው። ለምሳሌ ግን ክርስቶስ ሳምራ ኪዳን ተገብቶላታል። ከሲኦል ማውጫ ያ ኪዳን ተገብቶላታል። ሰውየው ግን ከሲኦል ማውጫ ከሲኦል ማውጫ ለእሷ ኪዳን ምድር ላይ የፈለግከውን ነገር ሰርተ ሳትድን አይደለም። ምድር ላይ መጀመሪያ ለምን ሲኦል ትገባለህ ታዲያ? መዳን በሌላ በማንም የለም በኢየሱስ ክርስቶስ ነው ብለህ ቆይ መዳን በማንም የለም አልከኝ። አንዴ ከተግባባን ብዬ ነው። መዳን በማንም የለም አንደበት ሁላ የተሰጠው ስም ሌላ የለምና ብለህ ቃል በቃል ነግረኛል። መዳን በኢየሱስ ክርስቶስ አምኖ መዳን ካለ ከዛ ያ ሰው ሲሞት ድኗል ማለት ነው፣ ጸድቋል። እንዴት ነው ሲኦል የሚገባው? አንተ አስረዳኝ በደንብ ላስረዳ። መጽሐፍ ቅዱስ ላይ ሲኦል የገቡት እግዚአብሔር እንደገና ከሲኦል አውጥቷቸዋል አላወጧቸው? ሲኦል የገቡትን ሲኦል የገቡትን እግዚአብሔር ሲኦል የገቡትን ከሲኦል አውጥቷል አላወጣም? በጣም ጥሩ። እግዚአብሔርማ ሁሉን ማድረግ ይችላል። ቴንኪው። እግዚአብሔር ሁሉም ማድረግ ሲችል ማለት ነው። እግዚአብሔር ይህንን ሁሉም ማድረግ የሚችለውን ነገር ደግሞ ለሰዎቹ ይሰጣል። ለሚያምኑት ቅዱሳን፣ ላገለገሉት ቅዱሳን ደግሞ በኪዳን የት ቦታ መጽሐፍ ቅዱስ ላይ ነው ለነሱ የሰጣቸው? አሁን አንተ ክርስቶስ ሳምራ ተሰጣት ብለኛል እንዴ? እግዚአብሔር በኪዳን አያምንም እንዴ? እግዚአብሔር በኪዳን ያምናል። በኪዳን የት ቦታ ነው የሰጣት? አሁን አዳምጠኛ። አሁን እኮ መጽሐፍ ቅዱስ ስማኝ፣ መጽሐፍ ቅዱስ ተጽፎ ያበቃው ኢቭንዞ እስከ 9ኛው ዓመተ ምህረት ድረስ ነው አለ። እስከ 9ኛው ዓመተ ምህረት ድረስ የመጨረሻ የሞተው ዮሐንስ ነው። የመጨረሻ የሞተው አለ። እሱ ከሞተ በኋላ አባቶች አሉ፣ እነ አትናቴዎስ፣ እነ ኦሪገን አባቶች አሉ። እነዛ 318 አባቶች አሉ። የነዛ የ318 አባቶች የጻፉት ነገር የተቀበሉት ያስተማሩት ሰዎች ሲድኑ የነበሩትን ነገር መጽሐፍ ቅዱስ ላይ ታገኛለህ። እንደ መጽሐፍ ቅዱስ ላይ ታገኛለህ አታገኝም? እኔ ደግሞ ልመልሰው። ጠየቀኝ፣ እኔው ልመልስ። ስለጠየቀኝ እኔ መመለስ አለብኝ። ትንሽ ጊዜ ስጠኝ። እሱ መጽሐፍ ቅዱስ ሁሉም የሰበኩት አዳኝ ክርስቶስ ነው።
አዳኝ በክርስቶስ ካመንክ በክርስቶስ አምነ ከተጠመቅ በሱ መንገድ ከሄድክ እውነትም መንገድም ህይወትም እኔም በኔ በቀር ወደ የሚመጣ የለም ብሎ ዮሐንስ 14:6 ላይ ተናግሯል። ቃል በቃል መንገዱን ከፈለክ እሱ ነው። ቆይታ እንዲገባኝ ታደርገኛለህ። ልጠይቃ አሁን እኮ አንተ ቃል ኪዳኑ ገለመሌ አንዴ ትተውና ከመጽሐፍ እኔ ሳሰብ አልሰጥም እንዴ? ክርስቶስ ሳምራ በነ ክርስቶስ ሳምራ ትቆይልኝ አንዴ ትቆይልኝ። ኖ ዌይ አይ ክርስቶስ ሳምራ በነ ጳውሎስ ጊዜ የነበረች በነ ዮሐንስ በነ ጴጥሮስ ጊዜ የነበረች አይደለችም። አዎ ስማኝ፣ ይሄን ስላልነበረች ክርስቶስ ሳምራን በነገራችን ላይ የውጭዎች አቋታ አንድ ብቻ አዳምጠኝ፣ አንድ ብቻ ክርስቶስ የውጭዎች አቋታ ነው። አንተ ታውቃለህ። ክርስቶስ ሳምራ በሷ ያለፈው ወንጌል፣ በሷ ያለፈው ታምራት፣ በሷ የሆነው ነገር ሁሉ አድራጊው እግዚአብሔር ነው። እግዚአብሔር አድርጎት ያለውን ነገር መጽሐፍ ቅዱስ ላይ አታገኝም። ክርስቶስ ሳምራ ብለህ መጽሐፍ ቅዱስ ላይ አታገኝም። ለምን? እኔም ደግሞ ጥያቄ አለኝ። እዚህ ፕሊስ ልጨርስልህ። መጽሐፍ ቅዱስ የተቀነነው ክርስቶስ ሳምራ ከመምጣቷ በፊት ነው። አየህ፣ የክርስቶስ ታምራን ደግሞ ገድለዋል ታምራቷን የምታገኘው ከመጽሐፍ ቅዱስ ባሻገር በተቀመጠ ነገር ነው። ለምን? ለጳውሎስ በቃልና በጽሁፍ እመጣብሃለሁ ብሎ ይነግረዋል። ስለ ክርስቶስ ሳምራ ማወቅ ለእኔ ምንድን ነው የሚጠቅመኝ? እውነትም መንገድም ህይወትም እኔ ነኝ እያለ ክርስቶስ ሳምራ ትኑር አትኑር ለእኔ የሚጠቅመኝ ነገር ንገረኝ። ክርስቶስ ሳምራ ማወቅ የሚጠቅም ነገር እግዚአብሔር በክርስቶስ ሳምራ አልፎ የሰራውን ስራ እንድታውቅ ነው። የእግዚአብሔር ታላቅነት ተቀበልኳል። ስለ ክርስቶስ ሳምራ እንዳቅ ነው አይደለ? እንዳቅ ነው አልከኝ። እሺ እኔ ልጠይቅህ። እኔ አወቅኩኝ የግሪክ ኦርቶዶክስ ክርስቶስ ሳምራን አያውቃትም እኮ። መጀመሪያ አንተ እዚህ ጋር ያለውን ጨርስ። እዛ ምን ኖ ዌይ እንዴ! አንድ ግልጽ ነገር ላስቀምጥልህ። አንድ ግልጽ ነገር ላስቀምጥልህ። ምንድን ነው መሰለህ? አዳምጠኛ አባቴ። እሺ አዳምጣለሁ። አዳምጠኝና እኔም በፒስ እኔ እንደዚህ እንትን በማድረግ ኖ ሚውት አታርጉት። በቃ ኖ እኔ ነኝ ያደረኩት ራሴን ሚውት ይቀር። ሚውት አታርጉት። እኔ እና እሱ ብቻ የምናወራው። ቴንክ ዩ። ይኸውልህ አንድ ግልጽ ነገር ላስቀምጥልህ። ግልጽ ነገር ሳስቀምጥልህ እግዚአብሔር በእኔ አልፎ ያደረገውን ታምራት የግድ ግሪክ ኦርቶዶክስ ማወቅ አይጠበቅባትም። ገባ? እኔን የሚያውቁ ሰዎች በእኔ ያለፈውን የእግዚአብሔርን ታምራት የእግዚአብሔርን ድንቅ በእኔ ያለፈውን የእግዚአብሔርን ድንቅ ምንድን ነው የገባው? ጨለማ ነው የሚታየኝ። ሌላ ሰው አስገብተው ነው ራሳቸው የፈለጉት። ባሮኬ እኔ እና እሱ እናውራና ትገባያለሽ። እሺ አባቴ። እሺ ብሮ ለምን እንትን ትላላችሁ? አታስገቡ። እሺ አንዴ አግሪመንት ስላለን ነው። እሺ ኑሐሚን ኦኬ። እኔን አሁን የግሪክ ኦርቶዶክስ አታገኝም። እግዚአብሔር ለእኔ የሚያደርገውን ነገር በእኔ ያለፈውን ነገር ምሳሌ ነው የምነግርህ። በእኔ ያለፈውን ነገር የሚማሩበት እግዚአብሔር እኮ ለደምረው እንደዚህ አደረገለት፣ እንደዚህ ሆነለት፣ እግዚአብሔር ለካ በሰማይ ታላቅ ስራ ይሰራል፣ ስለዚህ እሱን እናምናለን የሚሉ ሰዎች እግዚአብሔር የሚቀበሉት ደምረውን ስለሚያውቁት ነው። አሁን እዛ ቦታ ላይ አሁን ግሪክ ሀገር ላይ እኔን አያውቁኝም። ለእኔ የተጻፈው ኢትዮጵያ ውስጥ ላለን አማኞች ነው። ለእኔ የተጻፈው ነገር እኔ እግዚአብሔር ለእኔ ያደረገው ነገር ተጽፎ የተቀመጠው ኢትዮጵያ ውስጥ ላሉ አማኞች ነው። ገባ? ኢትዮጵያዊ ለሆኑ ደምረው ይህንን እግዚአብሔር አደረገለት ብለው እንዲቀበሉ ነው እንጂ ልክ እንደ መጽሐፍ ቅዱስ የክርስቶስ ሳምራ ገድል እንደ መጽሐፍ ቅዱስ ለዓለም የተበተነ አለ። ስለዚህ ታዲያ የእሷ መደረግ እኔ የምጠይቅ ለአንተ ክርስቶስ ሳምራ መደረግ ለኢትዮጵያ ማለት ነው እንደምትሉ ለኢትዮጵያ በሙሉ የምታድናት ተብሏል። ኢትዮጵያን ብቻ ከሆነ ወይስ ዓለም ላይ ነው የምታድናት? ክርስቶስ ሳምራ ኢትዮጵያን አታድንም። የማዳን አቅምም የላትም። ምንድን ነው ግራ ተጋብታ? አይ እንደሱ ካልከኝ ይጋጫል። አንተ ከምትለው ምን ይሆን መሰለህ? ስሟን አውቆ ሲኦል የገባ በሙሉ አርብ ላይ 5000 ነፍሳቶች ከሲኦል እያወጣች ወደ ገነት ትወስዳለች። አውጣና ወንድምም አንድ ነገር እኔ ያለ መረጃ አላውራም። ወንድም ያለውን አነብልሃለሁ እዚሁ ጋር እኔ የሚይዛለው መጽሐፉ ስላለኝ እኔ የሚይዛለው አውጥታ አንብብ እስኪ።
ወንድም ያለውን ነው ማውቁ ሰው ያለን ሳይሆን የራስ ኦርቶዶክስ የራስ ወንድም እኔ ቆይ ሰማኛ የራስ ኦርቶዶክስ ወንድም እኔ ፔጅ ገብቶ ማን ነው የሚባለው በስነ ስርዓት ተነጋግሮ ያለው ስለ ሰው አያገባኝም። እኔ እናንተ ስናወራ በተጻፈው ነገር ነው የምናወራው። በተጻፈው ስናወራ ይኸውልህ እዚህ ጋር ይሄ መጽሐፍ አለኝ እኔ ጋር አይደለ? በተጻፈው ስናወራ አንተ ከተጻፈው ውስጥ አውጥተህ አሁን የምትለውን በኮንፊደንስ እንድትናገር የምትለው ነገር አውጥተህ አንብብ። ይኸው እኔ ይዤዋለሁ። ለምን አንዳንዶች የቤተክርስቲያኒትን ስህተት ገባ ቤተክርስቲያን የማታስተምረውን ታስተምራለች እያሉ ይናገራሉ። አውዱን ጠብቀን ካነበብን ግን እውነታውን እናውቃለን። እናውቀዋለን። ገባ እውነታውን እናውቃለን። ስለዚህ አውጣና መጽሐፍ ያለበትን ቦታ አውጣና ታሪኩን እናንብበው። ይኸው አውጥተን ማለት ነው። የራስህን ሰው አመጣልሃለሁ ያነበበውን እዛው ላይ ነው ማወራ። ምን አንተ አሁን እሱ የምትሰማ ከሆነ እኔንም ስማኝ። የለም ልትለኝ ነው? እኔንም ስማኛ። እሱ የምትሰማ ከሆነ እኔን ደግሞ ስትሰማኝ እኛ ኦርቶዶክሳውያን የዘላለም ሕይወትን ያገኘነው በክርስቶስ ኢየሱስ በመስቀል ላይ በተሰራው ስራ አምነን ተጠምቀን ቅዱስ ቁርባኑን ተካፍለን ነው ያገኘነው። ይሄ ያገኘንበትን ነገር ደግሞ እምነታችንን በስራ ገልጠን የዘላለም ሕይወት እናገኛለን። ገባ? ይሄ እውነተኛ የሆነ የቤተ ክርስቲያን አስተምሮ ነው። እንደ ኢየሱስ ክርስቶስ ነፍሳችንን ያዳነ ሌላ ማንም የለም ብዬ ነግሬያለሁ። ስለዚህ እኔን ነው መቀበል ያለበት፣ ልጁ ነው መቀበል ያለበት። መጽሐፍ ቅዱሳዊ ነገር የነገርኩ እኔ ነኝ፣ ልጁ ነው። ይኸው መልስልኝ። ጥሩ። ታዲያ ሌላው መጽሐፍ ለምን አስፈለገ? ኢየሱስ ነው መግቢያው እያልከኝ ክርስቶስ ምራት አስገባለች ትላለህ። መልሰህ እንዴት እንግባባ? አንተ ገድላትና ድርሳናትን ተቀብለ ለመነጋገርና ስህተቱንም እውነቱንም ለማወቅ የምትፈልግ ከሆነ መጀመሪያ ገድላትና ድርሳናትን መነጋገር፣ ማወቅ፣ መማር፣ መጠየቅ የሚችሉት በእኔው ኦርቶዶክስ ነኝ አይደል? ስለዚህ ገድል መጠየቅም መከራከርም ምንም ማለትም እችላለሁ። ለምን? የኔ መጽሐፍ ስለሆነ። አንተ ወደ ፕሮቴስታንት ቤተ እምነት ሄዳል። ሶዛት ወደ ፕሮቴስታንት ቤተ እምነት የሄድክበት ዋነኛው ምክንያት ይሄኛው ከሆነ መጀመሪያ ይሄኛውን በደንብ አድርገው የሚያስተምሩ አባቶችን ማግኘት አለብን። ይሄኛውን ገድለ ድርሳናትን አዘርዋይዝ ደምረው እኔ ወደ ፕሮቴስታንት የገባሁት በመጽሐፍ ቅዱስ በዚህ ክፍል በዚህ ምዕራፍ ስህተት አግኝቼ ነው፣ ይህንን ነገር ደግሞ እንደዚህ ብሎ አስተምሮኝ ነው ብለው ይነግሩሃል። አየህ፣ ሁለት ነገር ነው አንተ አሁን የተሸወርከው። ሁለት ነገር። አንደኛ በቤት ውስጥ ቁጭ ብለህ ምን ማወቅ አለብህ? ገድላትና ድርሳናትን የሚያስተምሩ አስተማሪዎችን ማወቅ መቻል ነበረበት። ጥያቄ ካለ ኦርቶዶክስ ሆነ ኦኬ። ሁለተኛ ወደ ኦርቶዶክስማ ስለ ገድላት አያወራም። ምንድን ነው እስቲ ጥሪ አድርገናል። በገድላት ኦርቶዶክስ ይዛታል ከማያምኑ አማኛ ከሆኑ ሰዎች በገድላትና ድርሳናት ዙሪያ ላይ አንነጋገርም። አሁን እኔ ዲቤት ብጠራ በገድላት ድርሳናት ዙሪያ ላይ ዲቤት ብጠራ እችላለሁ። ለምን? አማኝ ነኝ፣ ኦርቶዶክስ ነኝ። ያልገባኝን ነገር መናገር እችላለሁ። እዚህ ጋር ማለት ነው መጠየቅ እችላለሁ። ግን መናፍቅ ሆኜ ኦርቶዶክሳዊ ከሆነ ሰው ጋር በገድላት ድርሳናት ዙሪያ ላይ መነጋገር አልችልም። ለምን? መጀመሪያ ችግሩ ምንድን ነው? መጀመሪያ በመጽሐፍ ቅዱስ አልተግባባንማ። እንግባባ። በመጽሐፍ ቅዱስ ሳንግባባ ይህንን መነጋገር አንችልም። አልተግባባንም በመጽሐፍ ቅዱስ። አየህ፣ ክርስቶስ ኢየሱስ ባስተማሩ አስተምሮ አልተግባባንም። መጽሐፍ ቅዱስ ላይ ሳንግባባ ነው ሌላ መጽሐፍ የጨመርከው? መጀመሪያ ዮኒ አንተ የዳንክበት እውነት አለ አይደል? እውነት አለ ብለህ የዳንክበት፣ ያ ደግሞ የዳንክበት እውነት መጽሐፍ ቅዱስ ነው አይደል? እኔ ደግሞ እልሃለሁ፣ እኔ ኦርቶዶክሳዊ ወንድም፣ እኔ ደግሞ ምን እልሃለሁ መሰለህ? አንተ አልዳንክም እልሃለሁ። በመጽሐፍ ቅዱስ አልዳንክም፣ ስህተት ውስጥ ነው ያለኸው እልሃለሁ። በመጽሐፍ ቅዱስ ገባ? ሶዛት በመጽሐፍ ቅዱስ ሶልቭ ሳናደርግ መጽሐፍ ቅዱስ ታዲያ ከሆነ ከአንድ ጴንጤ ጋር ለምን በዛ ጉዳይ ላይ አትነጋገሩም? አልዳንክም የምትላቸው አንተ ምንም ሳታውቅ ኦርቶዶክስን ምንም ሳታውቅ ለምን ወጣ? የኦርቶዶክስን አይደለም እልህ። አሁን ለምሳሌ አልዳንክም ለምትለው ጥሪ ማድረግልህ ምንድን ነው? አንተ በመጽሐፍ ቅዱስ መጀመሪያ የራስን ነፍስ አስመልጥ። መጀመሪያ
የራስን ነፍስ ስታስመልጥ ወዴት መራቅ ነው? እግዚአብሔር ነው ያገናኘን። ወዴት መሸሽ ነው? ደምዬ እግዚአብሔር ነው ያገናኘን። ስማኝ መጀመሪያ ደምዬማ ብራዘር listen to me እኔ አሁን አልከኝ አይደለ? ማርያምን አልከኝ እኮ ማርያምን ትቀጥላለህ። አንተ ማርያምን እኔ ኢየሱስን ነው የምልህ። እኔ ኢየሱስ ነው የሚያድነኝ። ኦኬ ስማኝ አንተ ኢየሱስን ነው የምልህ። እሺ አባቢ ኦርቶዶክስን በመጽሐፍ ቅዱስ ስህተቷን ሳታቅ አንተ በኦርቶዶክስ ሆነ የዘላለም ሕይወት ታጣለህ የተባልክበትን የመጽሐፍ ቅዱስ ክፍል ሳታውቅ ለምን ሙቭ አደረግ? ሳታውቅ አየህ። እኔ አሁን መጀመሪያ ኢየሱስ ሲባል ኢየሱስ የሚባል ደሙ የሚፈላማ ህብረተሰብ ያለበት ነው። በኢየሱስ ያምናል ትለኛለህ? እኔ ልንገርህ እያልኩ እኮ ነው። ኮመንቱን ክፈቱት ኮመንቱን። እኔ ልንገርህ መሳደብ ይችላሉ። ኧረ ጣጣ የለውም። ምነው ደበራቸው? ኮመንቱ ኦርቶዶክስ የምናውቀው አይደል እንዴ? እኔም ጨምሮ ነበርኩ እኮ። መድኃኒታችን ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉስ ነው። መዳን በሌላ በማንም የለም። እንድንበዘን ከሰማይ የተሰጠን ይህ ነው። አንድ በል ታንኪዩ። እሱን ካልከኝ በኋላ ሌላ የምትጨምርብኝ ነገር ምንድን ነው? መጀመሪያ መጽሐፍ ቅዱስ ላይ መግባባት አለብን። ይሄኛው ስለዚህኛው ልናወራ አልከኝ እኮ ተስማማኝ። እኔ እኮ ይሄ አሁን ያልከኝ አልከኝ አይደለ? ሌላ ማንም የለም መዳን በክርስቶስ ብቻ ነው አልከኝ። ተስማማን። ልዩነታችን ምንድን ነው? ተስማማን እኮ አም ጉድ። እሺ ተስማማን። አሁን አንተ በመጽሐፍ ቅዱስ ኦርቶዶክስ ስህተት እንደሌለባት ካመቅ ምንድነው ቀጣይ የምታደርገው መሰለህ? መቼ አልኩኝ አትልማ። በክርስቶስ ብቻ አታበቃም። ኦርቶዶክስ ከመጽሐፍ ቅዱስ ንገረኝ። አታበቃም በክርስቶስ ብቻ። ከመጽሐፍ ቅዱስ ንገረኝ ነው እኮ። አሁን ከመጽሐፍ ቅዱስ ልንገርህ። እሺ መጽሐፍ ቅዱስ ስንት ታቦት ነው ያለው? መጽሐፍ ቅዱስ ነው የሚናገረው። መጽሐፍ ቅዱስ ስንት ታቦት አለው? ኦርቶዶክስ ተዋህዶ ቤተክርስቲያን ሰማይ በደንብ ስህተቷን ነው አይደል የጠየቀኝ? ስንት ታቦት አለ? መልስልህ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የብሉይ ኪዳን ታቦት የላትም። የመጀመሪያ እሺ፣ የብሉይ ኪዳን ታቦት የላትም። የመጀመሪያ ምን ነገር አየህ፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አሁን ያላት ታቦት መጀመሪያ የላትም። አክሱም ላይ የላትም። አክሱም ላይ የለም የሙሴ ታቦት። ይሄኛው የአክሱሙ ታቦት የተባለው ምን የሌለበት መሰለህ? ቅዱስ ቁርባን የማይካፈሉበት እንደዚህ እንደ አዲስ ኪዳን ታቦት ቅዱስ ቁርባን የማይፈተትበት ገባ። ማንም ቄስ ሄዶ እዛ ቦታ ላይ የማይቀድስበት ዝም ብሎ የተቀመጠ ነው። ገባ። ዝም ብሎ የተቀመጠ ነው እንጂ ምንም አይነት ስርዓት የማይካሄድበት ነው። ምንም አይነት ስርዓት አይካሄድም። ለበዓሉ ድምቀት የተቀመጠ ዝም ብሎ የተቀመጠ ነው። እሱ የምታገኘው እዛ ትግራይ አክሱም ውስጥ የምታገኘው አለ። ተቀምጧል። ግን ምንም አይነት ካህናት እዛ ቦታ ላይ አያስቀድሱም። ምንም አይነት ነገር አይደረግበትም። ምን ሊያደርጉት ነው ያስቀመጡት? አለ ነው የሚባለው። ኢትዮጵያ አለ አይደል? አሁን ለምሳሌ ያክል የሉሲ አጽም አላለም ኢትዮጵያ ውስጥ ኤግዚቢሽን አላለም። አጽምና እግዚአብሔር ቃል ምን አገናኘው? የብሉይ ኪዳን ታቦት ለኦርቶዶክስ ተዋህዶ ቤተክርስቲያን ምንም አይነት አገልግሎት እየሰጠ አይደለም። ሌሎቹ ታቦቶች ከየት እንደመጡት ዘግተው። ሌላው ታቦት አሁን የአዲስ ኪዳን ታቦቱ ያለው መፈተቻ ነው። ቅዱስ ቁርባን የሚፈተትበት የሚዘጋጅበት ነው። ከባራ ያ ቅዱስ ቁርባን የሚዘጋጅበት የሚፈተትበት የብሉይ ኪዳን የሆነ ታቦት አይደለም። ከባር አይደለም ይሄ። ስለዚህ ሰው መፈተቻ ነው። በየመንገዱ ይዞት የሚወጣው እሱ አይደለም። በሰው ስሞች የሚሰጠው እሱ አይደለም። የሁሉም ታቦት ስም የተቀረጸው አልፋና ኦሜጋ በሚል የተቀረጸው የመድኃኒታችን የኢየሱስ ክርስቶስ ስም ነው ያለበት። ሁሉም ታቦት ላይ አንድ ነው። ታቦቱ አንድ ነው። ውሸት ነው። የዋሸኝ ስማኝ አትልኝ። ውሸት ተክለ ሃይማኖት የሚል ታቦት የተክለ ሃይማኖት ስም ነው ያለው። ሰማኝ አዳምጥ። አንተ ልንገር ላስረዳህ እኮ ስሙን እኮ ላስረዳህ እኮ ነው። አንድ ታቦት ነው ያለን እኛ 44 ታቦት የለንም። የሆነ ኦርቶዶክስ ሆኜ ነው የምነግርህ። 44 ታቦት አለኝ የሚል አንድ ኦርቶዶክሳዊ መምህር ሊመጣ አይችልም። ያለን ታቦት አንድ ታቦት ነው። አልፋና ኦሜጋ የእግዚአብሔር ስም ያለበት የጌታችን የኢየሱስ ስም ያለበት ሌላ የለንም። አንድ ታቦት ነው ያለን። ገባ? ይሄ ታቦት ምንድን ነው?
ይሄ ታቦት ምንድን ነው? ቅድም እንዳልኩ መፈተቻ ነው። ቅዱስ ቁርባን የሚፈተትበት ነው። ሌላ ነገር የለውም። ገባ? እንደ ብሉይ ኪዳን አይነት የሆነ ታቦት አይደለም ያለን ይሄ ነው። በታቦት ዙሪያ ያለ መልስ ይሄ ነው። ከዛ ባለ ይሄ እንግዲህ መፈተቻ አልከኝ። እኔ እኮ አዳምጥኩ። መፈተቻ ነው፣ የብሉይ ኪዳን ታቦት አይደለም። ተስማማን። ታዲያ ባናታቸው ተሸክመውት የሚዞሩት ምንድን ነው? አሁን ከዚህ በኋላ ስትናገር እኔ ቤተ እምነቴ ስለሆነ ገባ ስትናገር ቃላቶችን ትጠቀማለህ። በምን ላድርግ? ባናታቸው ተሸክመው ምን ቃላቱን ነገር አሁን መልስ ይመለስልህ ወደ መሳደብ ጀመርክ። አሁን የቀለሜ ስታይል የጎዳ አሁን ቀለሜ የጎዳ እዚህ ጋር ጌታ ሆይ ድረስ ቀለሜ የጎዳ እዚህ ጋር ነው። በቃ ቀለሜ የጎዳ እዚህ ጋር ነው። አያረ ቀለሜ የጎዳ እዚህ ጋር ነው። ጎዳ ቀለሜ እኔ በትክክል እያስረዳው እውነቱ እየገባ ስትመጣ መሳደብ ጀመርክ። ጴንጤ እውነቱ እየገባው ሲመጣ ምን ማድረግ ይጀምራል መሰላችሁ? መሳደብ ይጀምራል። አያችሁ ምን የመሰለ ትምህርት ነው እየነገርኩት ያለሁት። ምን የመሰለ ኦርቶዶክሳዊ የሆነ ትምህርት። እነ ቀለሜ በዚህ ቤተክርስቲያን ላይ የተናገሩት ውሸት የሆነ ነገር ነው የነገርኳቸው። ውሸት አየ መሳደብ ውስጥና ህዝቡን ሞክ ማድረግ አይደለም የሚጠበቅብን። ለምንድን ነው የነቀሉኝ? ምን አትነዋ ቃላቶችን ተጠቀም። ኑሐሚን አሁን ያስገባቸው አንተ ንገረኝሽ። አንተ በምትለው እኔ ቤተ እምነቴ እስከሆነ ድረስ በተአምር መሳደባችን ምኑ ነው ስድብ? ስድቡ ምንድን ነው? ቢያንስ ክብር ሊሰጥ ይገባል። አነጋገርን ማስተካከል መቻል አለበት። እሺ አንተ ንገረኝ፣ ምን እንደሆነ ቋንቋውን ንገረኝ አንተ። እሺ ስማኝ። እሺ አሁን ስታቆምጠኝ ታቦታቱ በደብር ቦታ ላይ በሚነክሱበት ሰዓት ይዘው የሚወጡ ካህናት አሉ። ታቦታቱን ይዘው የሚወጡ ካህናት አሉ። ቃላቱ በዚህ ልክ መናገር መቻል አለብን። አየህ ለምን ሞክ የሚያደርግ ንግግር ስለሆነ ማለት ነው። አንተ በዚህ ልክ የማትናገር ከሆነ እሺ ይዞት የሚሄዱት ብለን መናገር ተሸክሞ ስትል ሌላው የሆነ ተሸክሞ የሚባል ወርድ በራሱ ሳይፈልጉት ተጨንቀው ተገደው አስገድዷቸው የተደረገ የሚመስልን ወርድ ነው የሚወስደው። አንተ ለመማር ከሆነ የመጣኸው ቤተክርስቲያን የምታስተምሩ ለምን እኔ ከምንፍቅና ዓለም ውስጥ ስወጣ እኮ እንደዚህ አይነት ጥያቄዎች እኮ ሳልጠይቅ ቀርቼ አይደለም። በገድላት ድርሳናት ዙሪያ ላይ ሳልጠይቅ ቀርቼ አይደለም። ሁሉንም ነገር ጠይቄ ተረድቼ አንብቤ አውቄ ነው የገባሁት። ዮኒ አንተ በአንድ ቃል ነው የወጣኸው። አቡነ ገብርኤል ናቸው መሰለኝ አንተን ወደ ጴንጤነት እንድትቀይር ያደረጉ እሳቸው ነው። እሳቸው ግን አሁን ላይ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ናቸው። አንተ ወደዛ የሄድክባቸው ሰውዬ ማለት ነው። ቀለሜ አልጠራህም። እሳቸው የተናገሩበት ሞቲቫቸውን አልተረዳህም። የተናገሩበት ሞቲቫቸው ቤዛነት የሚለው ሞቲቫቸው ነው። ክርስቶስ ኢየሱስ የዓለም ቤዛ ነው፣ ድንግል ማርያም ከዚህ በኋላ ቤዛ አይደለችም ያሉበት ሞቲቭ እንደ ክርስቶስ አይነት ቤዛነት የላትም ለማለት ነው። የድንግል ማርያም ቤዛነት እንደ ክርስቶስ አይደለም። የድንግል ማርያም ቤዛነት ምትክ የሆነች የማን ምትክ? የሔዋን ምትክ የሆነች ቤዛነት ነው ብለው ደግሞ ድጋሚ ያስተማሩትን ትምህርት አልሰማህም። በዛ ነው የወጣው። ሁለት በቤተ ክርስቲያን ዘንድ አሁንም መጠየቅ ያለብህ አሳዩኝ በላቸው። አሳዩኝ በላቸው። ይኸው ማርያምን አሳዩኝ በላቸውና አንተ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ የተሳሳተችበትን ቦታ አሁን ታውቃለህ። ኦንሊ ጂሰስ የሚባሉ ሃይማኖት አሉ፣ ወይም ደግሞ የሐዋርያት ቤተ እምነት ሃይማኖቶች አሉ። እነሱ ትሪኒቲን አይቀበሉም፣ ስላሴን አይቀበሉም። ስላሴን የማይቀበሉበት ዋነኛው ምክንያት ኢየሱስ ክርስቶስ አብ ነው፣ ራሱ አብ ነው። ኢየሱስ ክርስቶስ ራሱ መንፈስ ቅዱስ ነው፣ አንድ አምላክ ነው ያለው ብለው ይላሉ። መጽሐፍ ቅዱስ ላይ የእነሱ ስህተት በመጽሐፍ ቅዱስ ዘርዝረህ ታስቀምጣለህ። አብ ወልድ መንፈስ ቅዱስ ሶስት አካል ሶስት ስም ሶስት ግብር ያለባቸውንና አንድ መለኮት የሆነውን ከመጽሐፍ ቅዱስ ዘርዝረህ ትናገርና ስህተት ውስጥ እንዳለ ታስረዳቸዋለህ። ልክ እንደዚሁ በተመሳሳይ መልኩ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ዮኒ ከመጽሐፍ ቅዱስ ይህንን ስለምታስተምር ዛሬ የማወራው ነገር ይኖራል። አንተ እኮ እኔ አንድ አታስተነፍተኝ። አንድ ሰከንድ ሳውራ አፌን ትለኛለህ፣ አንድ ሰከንድ ሳውራ አፌን ትለኛለህ። በየት በኩል እንትን እንዳትሉ ስህተት ውስጥ እንዳገባል በየት በኩል እኔ ላውራ። አሁን ለምሳሌ
በመስቀሉ ራሱ ብንሄድ መስቀሉ እኔ አሁን እነግርሃለሁ እንጨት ነው። ለልናታም በእናት እየጻፉልን እንደሆነ እኮ ይገባኛል። ዋ አረ ጌታ ምስክር የጻፈልኝ ቪዲዮ ክፈት። ይኸው እንዴ በቪዲዮ ነው ማውራት። በቪዲዮ አስዩም ከማውራት ብራት ይኸው በቪዲዮ ታ እኔ እኮ ይኸው ቀብረር ብዬ በቪዲዮ ነው የማውጣው። እሺ አሁን በቪዲዮ አሁን ልክ ነው የሚጻፍ የለም። ኦኬ ስለዚህ አሁንም እኔ መስቀሉ ላይ ያለው ጌታ እንጂ የሚያድነኝ መስቀል እንጨት አያድነኝም እልሃለሁ። መስቀል እንጨት ነው ብል መጽሐፍ ቅዱሳዊ ስለሆነ እንጓጓ እንዳትልብኝ መብቴ ነው። መጽሐፍ ቅዱስ ላይ ባለው ነው የማወራው። መጽሐፍ ቅዱስ እንጨት ቀርቶ የፈለግኩትም ብለው የመጽሐፍ ቅዱስ ስለሆነ ሃይማኖቴ ብለህ ጓገጭ እንዳትል። ምክንያቱም እንጨት አያድነኝም እልሃለሁ። እኔ አሁን ለምሳሌ እንጨት is nothing በዚህ ላይ የምትለዋል አንተ። በዚህ ላይ የመስቀሉ ትርጉም አንተ እንጨቱ ነው ብለህ ነው የምትነግረኝ። እኔ ንገራ አሁንም እኛ ኦርቶዶክሳውያን እንጨት አድኖንም ሊያድነንም አይችልም። በጣም አይችልም። ይዞትም ይዞረውስ ማን ነው? ቴንኪው ይሄ መጽሐፍ ቅዱሳዊ ነው። ምንድነው? ለምሳሌ ያክል እስራኤሎች ዘጸአት ላይ እስራኤሎች ከግብፅ ሊወጡ ሲሉ እግዚአብሔር አምላክ አንድ ነገር ነገራቸው። ምን ብሎ ነገራቸው? የሞት መልአክ ወደ እናንተ ዘንድ በመጣ ሰዓት በኩር የሆኑ ልጆች የግብፅ ልጆች ምን ይላል? ይገድላል። እና እናንተ አላቸው እናንተ የበግ ደም ጉበናችሁን በጉበኑ ላይ ቀቡት። ይህን ደም ባየ ሰዓት ይህ የሞት መልአክ ቤቱን አልፎት ይሄዳል የሚል ኪዳን ገብቶላቸዋል። ስለዚህ ያ የሞት መልአክ መጥቶ የግብፅን የበኩር ልጆችን ሲገድል ደም እያየ ነው የገደላቸው። ደም የሌለበት ቦታ ይገባና በኩራቸውን ይገላል። ኦኬ ከዚህ ጋር ምን ያገናኘዋል? ምልክት የሚለው ቃል ያገናኘዋል። እኔ መስቀል አድርጌያለሁ እዚህ ጋር አለ። ይሄን መስቀል አድርጌያለሁ። እኔ ይሄ መስቀል አድርጌ በተለያየ ኃጢአት ውስጥ ዝሙት ውስጥ የተለያየ እግዚአብሔርን ደስ የማያሰኝ ስራ እየሰራሁኝ እግዚአብሔርን ክጄ ኢየሱስ ክርስቶስን ክጄ መስቀሉ አንገቴ ላይ ቢሆን ይሄ መስቀል አያድነኝም። ሰማኝ። ይሄ መስቀል እኔ ላይ ሳደርገው ብዙ ኦርቶዶክሳውያን እዚህ ይሄ መስቀል ሲያደርጉት ምን እያሳዩ ነው? ምልክት እያሳዩ ነው። ምን? የኢየሱስ ክርስቶስ በቀራኔው መስቀል ላይ መሰቀሉን ስለ ሰው ልጆች ኃጢአት መሰቀሉን እያስተማሩበት ነው። ሶዛት አንድ ቀን ደምረው ከዚህ ኃጢአት ልምምድ ውስጥ እላዩ ላይ ባንጠለጠለው መስቀል እንደገና ልቡ ተሰብሮ ወደ ንስሐ አባቱ ይቀርብና ንስሐ ገብቶ ቀኖናውን ተቀብሎ እንደገና ሌብሉን ይቀጥላል እንጂ ይሄ መስቀል በራሱ ኃጢአተኛ ሆኜ አያድነኝም። ማስተማሪያ ምልክት ነው። በቀራኒው በተሰቀለው ኢየሱስ ክርስቶስ ይሄ ምልክት ነው እንጂ አዳኝ አይደለም። ወንድም ጥሩ ከዛ እንዳለፈ ልንገርህ። መስቀሉን ይዞ እያሳለመ ምንም ያደርጋል። ሰይጣን አወጣለሁ በመስቀሉ የሚልም አለ። እሱንስ ምን ትለዋለህ? ዘግበኝ። እሺ በውሃ ሰይጣን ይወጣል? በውሃ እዛው እናንተ በውሃ ሰይጣን ይወጣል? ውሃ እንዴ መጽሐፍ ቅዱስ እኮ ይናገራል። ኢየሱስ ክርስቶስ ልነግርህ ነው። መጽሐፍ ቅዱስ የሚለውን ምን ይል መሰለ? አንዴ አስቸግራቸው ደቀ መዛሙርቶቹ ምን የአጋንንት አልወጣ ብሏቸው ማለት ነው። ግን ምን አላቸው? ከዛ በኋላ ኢየሱስ ክርስቶስ ምን አለ? ኢየሱስ ክርስቶስ ይሄኛው በምንድን ነው ያለው? በጾምና በጸሎት አላቸው። ታንክ ዩ። በጾምና በጸሎት አላቸው። እናንተ ቸርች ላይ በውሃ እየረጫችሁ ዘይት እየተቀባ ሰይጣን ለምን ነው የሚወጣው? ለምን ነው ዘይት እየተቀባ ውሃ እየተረጨ የሚወጣው? እንደዛ ከሆነ ለምን እንደዛ የሚደረግ? በማሰብ በጣም ጥሩ። ለምን እንደዛ ይደረጋል አልከኝ አይደለ? በጣም ጥሩ። በማሰም ይሄ ነው ጨዋታው። አየህ፣ በማሰም መልስልኝ። እሺ፣ በኢየሱስ ክርስቶስ ስም ተባረክልኝ። ኦኬ፣ ያንተዎቹስ መስቀል ይዘው ቆይ ምንን መለስክልኝ? ዋናው ምልክቶችን ትቀበላለህ። ቆይ መስቀል አልያዘም ይሄ ሰው፣ ምንም አልያዘም። በኢየሱስ ክርስቶስ በተጸለየበት ውሃም ሊሆን ይችላል፣ አኖይተድም ዘይት ሊሆን ይችላል። እሱን እየጸለየ አንድ ሰው ላይ አስቀመጠ። እግሩን ቀባው፣ እጁን ቀባው፣ አይኑን ቀባው።
በኢየሱስ ክርስቶስ ስም ለማውጣት ያንን ጸሎት አደረገ። አሁን በእናንተ ጋር እንምጣ። ልጨርሳ አባቴ በእናንተ ጋር ስንመጣ ደግሞ መስቀሉን ይዞ በፈለገው ስም አውጣለሁ ብሎ ይላል። በፈለገው የኢየሱስ ስም የለበትም። ልመልስልህና የጳውሎስ ጨርቅ ጥላቸው አጋንንትን ያስወጣ ነበራ። አጋንንትን ያስወጣ ነበረ። ትክክል። ጨርቃቸውን እየቆረጡ ይወስዱና ደዌ ባለባቸውና አጋንንት ባለባቸው ቀን ሲያሳርፉ ያ ነገር ጮሆ ይወጣ ነበር ይላል። ለቋቸውና ይወጣ ነበር፣ ይድኑም ነበር፣ ይፈወሱም ነበር ይላል። ተባረክ። ትክክል። ታንኪዩ። ስም ጠቅሷል። እዛ ጋር ስም ጠቅሷል። ደቀ መዝሙር አድርጎት በኢየሱስ ስም እያሉ ነበር አስቀመጡ የሚለው አይልም። እኔም ደግሞ ልመልሳ እኔን የጠየቀኝ አይደለ? ጠይቋለሁ ብለኝ አልተጻፈም። እሺ ተባረክ። በጣም ጥሩ። ልቀጥል። እሱ ቀጥልና መልሳለሁ። ደስ ይላል። ይሄማ የምፈልገው እነዚህ ሰዎች ለነዛ በታመሙ ሰዎች ላይ እና አጋንንት ባለባቸው ሰዎች ላይ ጨርቁን ይዘው ሄደው በኢየሱስ ስም እያሉ አያደርጉም ነበረ። ለምን? ጨርቁ ላይ ምን ስላለ? ኪዳን ስላለ ብቻ ኪዳን ስላለ ምን ያደርጋሉ? እንደዛ እያደረጉ ያስወጣሉ። ምኑ ላይ? ጨርቁ ላይ ኪዳን እያለ እንደዛ ካደረገ እግዚአብሔርን ያገለገሉ የተሰዉ ሰዎች ላይ የእግዚአብሔር ኪዳን የለባቸውም ብለህ ታስባለህ? አንድ በእነሱ ኪዳን ጨርቅ ከፈወሰ በተክለ ሃይማኖት ስም ተክለ ሃይማኖትን ስጠራ እኮ ማን ነው? የእግዚአብሔር ስም እንደምጠራ ወቅ፣ የክርስቶስ ስም እንደምጠራ ወቅ። ጨርቅ ፈውሶ የተክለ ሃይማኖት ስም እንዴት ነው የማይፈውሰው? ጨርቅ ፈውሶ። አሁን የኔ ተራ ነው። ታዳምጠኛለህ? ብራዘር አዳመጥኩ። ይኸውልህ አየህ፣ ልዩነቱ እዚህ ጋር ነው እኮ። ያስረዳኝ። ኦኬ ልነግርህ እኮ ነው። ጨርቅ ከፈወሰ ለምንድን ነው እዚህ ጋር በቅዱሳን ስም ፈውስ የማይሆነው? ጨርቅ ከፈወሰ ትክክል። ምን ሆነ መሰለህ? በቅድስና እያሉ ደቀ መዝሙር አድርጎ በሾማቸው ጊዜ በስሙ ብዙ ተአምራትን እንደሚሰሩ ጌታ ኢየሱስ ክርስቶስ ሰጥቷቸዋል። ይህን ቅድስና በጨርቁ የፈወሱት በምን መሰለህ? ምን እያለ ነው? በህይወት እያለ ነው። ማብራዘር በህይወት እያለ ጨርቁ ይወጣለው። ልነግርህ ነው። ጳውሎስ አጠገቡ ነው። እኔ ሀሳብን አስጨረስኩ አይደል? ጳውሎስ በህይወት እያለ ክርስቶስም እኮ አድርጓል። አንዱ 12 ዓመት ሙሉ ደም የደማት ሴት የክርስቶስን ጨርቅ ነክታ ወዲያው ከ12 ዓመት ደሟ ምን ሆናለች? ድናለች። ለአንዳላ እነሱንም ይሄ ጨርቅ ተቀዷል። ፓፓ ያንተን ምልክት ላሳይ። ገባኝ እኮ ምልክት። ኧረ እኔ ህፃን ልጅ አይደለም። ይሄ ጨርቅ ከጳውሎስ ላይ ተቀደደ። የጳውሎስ ስጋ አብሮት አይደለም። የጳውሎስ አካል አብሮት አይደለም። ጨርቁ ብቻውን ሄደው አለ። ጨርቁ ብቻውን ይሄ ጨርቅ ምን አለው? ኪዳን አለው አረ ኪዳን ስላለው አጋንንትን አስወጣ። እሺ ያልኩት አልሰማሁም። ጌታ ታንኪዩ። ጳውሎስ በህይወት ነበረ ወይስ አልነበረም ነው የኔ ጥያቄ። የለም በአካል የለም እኮ ጳውሎስ በአካል ገባኝ። አንተ ያልከው የኔን ጥያቄ መልስልኝ። ያንተን አይደለም እያልኩ ያልኩ የኔን ጥያቄ። ጳውሎስ ጨርቁ በሚፈውስበት ጊዜ የጳውሎስ ጨርቅ ተቆርጦ በሚፈውስበት ጊዜ ጳውሎስ በህይወት አለ ወይስ የለም ነው ማብራት። ይሄ ጨርቅ ከጳውሎስ ወሰድኩኝ። ጳውሎስ በህይወት አለ። ይሄ ጨርቅ ከጳውሎስ ወሰድኩኝ። ጳውሎስ ገሊላ እያስተማረ ነው። እኔ የቆሮንቶስ ሰው ነኝ። ቆሮንቶስ ሄጄ ቆሮንቶስ ለታመመ ወንድሜ ወይ አጋንንት ላለበት ወንድሜ ከገሊላ ቆሮንቶስ ድረስ ይዤ ሲሄድ ይሄ ጨርቅ ፈወሰ። ጨርቁ ነው የፈወሰው? ጳውሎስ ነው የፈወሰው? የጳውሎስ ጌታ ኢየሱስ ነው የፈወሰው። ናይስ ዮኒ ማኛ። አየህ እዚህ ጨርቅ ላይ ማን ነው የሚታየው? ኢየሱስ ክርስቶስ ነው የሚታየው። በተክለ ሃይማኖትም የሚታየው ኢየሱስ ክርስቶስ ነው።
አየህ ታንክ ዩ ያለ ኢየሱስ ክርስቶስ አይታይም። እዚህ ጋር እኮ ተግባባን። ኢየሱስ ነው። ኦኬ አሁን የኔ ጥያቄ ምን መሰለ? ጳውሎስ አልፏል አይደለ? የጳውሎስን ጨርቅ ቆይ ገሊላና ቆሮንቶስ ተንፈሳ ገባኝ። ገሊላና ቆሮንቶስ አልኳ። ይሄንን አነጻጽርልኛ እንዴ? እሺ ታንክ ዩ አላነጻጽርልህ። እሺ ላነጻጽርልህ። ቀለለ ማነጻጽርልህ የቱ ጋር መሰለ? የኢየሱስ ክርስቶስን ጨርቅ ነክታ አንድ ሴት ድናለች አልዳነችም? ምን አገናኘው? አሁን ከምናወራው ጋር እኮ አይገናኝም። መልሱን ብቻ ነው የጠየቅኩህ። ኖ አይገናኝም። አሁን የምናወራው ምንድነው መሰለ? ጨርቁ ድናለች አልዳነችም? ድናለች። ኦኬ ድናለች። ተባረክ። በቃ እሷን ነው የፈለከው። ድናለች። ታንክ ከዛ ደግሞ ምን ሆነ መሰለ? ክርስቶስን ደበደቡትና ያንን ጨርቁ ወስደው እጣ ተጣጣሉበት ሊወስዱት። እነዛን ሰዎች ያ ጨርቅ አዳናቸው? ማ ብራዘር ቀስ አድርገህ መልስልኝ። አይደለም ይሁን ማርያምን ነው ማለት ማርያምን እኔን ግራ ይግባኝ። ማ ብራዘር እኔን ግራ ግብት ይበለኝ። አይገናኝም። ለምሳሌ የማይገናኝ ነው አይደለም። አይዞ ደምዬ አይዞ አዳም እኔ እያወራሁ ያለሁት እኔ እየነገርኩ ያለሁት ይሄ እያወራን መስሎኝ አዳምጠኛ። አሁን የኢየሱስ ክርስቶስን ጨርቅ ስለቀዳደዱት ተፈወሱ ልል ነው እንዴ? መጽሐፍ ቅዱስ እኮ ተፈወሱ አይልም እኮ ጨርቁን ገባለ። እኔ ግን ማወራክ ምንድነው የምነግርህ ነገር የጳውሎስ ጨርቅ ለምሳሌ ያክል የጳውሎስን ጨርቅ እዚህ ኢትዮጵያ ነው ያገኘሁት አይደል? ጳውሎስ ያለው ኢትዮጵያ ነው። አሜሪካን ሀገር ሄጄ አንተ ላይ ያለውን አጋንንት ይህን ጨርቅ አስነክቼ አስወጣውልህ። ቅድምን ብለህ መለስክልኝ። ጨርቁ ሳይሆን ጳውሎስም ሳይሆን እዚህ ጨርቅ ላይ ጌታ ስላለ ነው የፈወሳቸው አልክ። ቴንኪው። ተክለ ሃይማኖት ስም ላይ ማን እንዳለ ንገርህ። ኢየሱስ ክርስቶስ መድኃኒታችን ነው ያለው። ሰምተኛል። በተክለ ሃይማኖት ስም ስንል አሁን ጉንጭ አልፋ ነው። ሌላ እኔ ደግሞ ልጠይቅህ። በቃ ይሄን ካልተቀበልክ ደግሞ አልመልስም። እንደ አንተ የፈለግከውን ብለህ እኔ መመለስ አልችልም። መልስልኝ። በኦርቶዶክስ አብዛኛው ስለ ማርያም እንጂ ስለ ክርስቶስ አይደለም ሲማ ወንጌል እየተሰበክን ያደግ ነው። ምንድን ነው የምናወራው? ኢየሱስም ብሎ እኮ የሚምልልህ አታመጣም ማርያምን ብሎ እንጂ አንተን ጨምሮ ማርያምን የሚል እንጂ ኢየሱስን የሚል የለም እኮ። የኢየሱስም እኮ ጠፋብህ። አንተ ራሱ ጠፋብህ። ጌታ ልንገርህ አባቤ ችግር የለውም ንገረኝ። አንተ ራሱ ጠፋብህ እያልኩ ኢየሱስ ክርስቶስ የኔ አዳኝ፣ የኔ ጌታ፣ የኔ ወዳጅ፣ የነገስታት ንጉስ ኢየሱስ ክርስቶስ የምንወደው አልፋና ኦሜጋ የሆነ እኔን ለማዳን ክብሩን ዝቅ አድርጎ የመጣ የባሪያ መልክ ይዞ ያለ የተሰቀለ የሞተ በሶስተኛው ቀን የተነሳ ፍቅርን የሰጠኝ ኢየሱስ ክርስቶስን እንደ ኦርቶዶክስ የሚሰብካት የሚናገረው የለም እንደ ኢየሱስ ክርስቶስ። ድንግል ማርያም እንኳን እንደ ኢየሱስ ክርስቶስ እኛ አንናገራትም። እንደውም ማለት ነው ምን ነግረህ አንናገራትም። እኛ የኢየሱስ ክርስቶስ ፍቅር ከሁሉም በላይ ነው ያደርገን። ልንገርህ የኢየሱስ ፍቅር ስለገባን ነው እኛ ጫካ ውስጥ የምንገባው። የኢየሱስ ክርስቶስ ፍቅር ስለገባን ነው ሰው ብዙ ቦታ የሚሄደው። ለድንግል ማርያም የምንሰጠው ቦታና ለኢየሱስ ክርስቶስ የምንሰጠው ቦታ አንድ አይደለም። ለኢየሱስ ክርስቶስ ትልቅ ቦታ ነው የምንሰጠው። እውነቴን ነው የምነግርህ ዮኒ፣ እውነቴን ነው የምነግርህ። ትልቅ ቦታ ነው የምንሰጠው። እኛ ያለ ኢየሱስ ክርስቶስ መዳን አንችልም። ምናልባት ማለታትን ዘግበኛል አንተ የምታወራት እኔማ ጋር የማርያምን የምታወራት እንጂ ኢየሱስን የምትል ኦርቶዶክስ የለችም። መዝሙርን አምጣልኝ። እኔ መዝሙር የማርያም ነው ያለው ወይስ ኢየሱስ? አስገባ። እኔ የፈለግከውን ኦርቶዶክሳዊ አስገባና እኛ ማርያምን ከኢየሱስ እናስበልጣታለን የሚል ኦርቶዶክሳዊ ካለ እኔ ነኝ የምሞግተው። እኔ ይኸውልህ ጥሩ በአፍማ ምን መሰለህ በአፍማ አልልም ይላል። እኔ ተግባር ነው የማየው። ክርስቶስ ደግሞ በተግባር እንጂ በአፍ አይደለም። በአፍማ ምን ሆነ መሰለ? ጴጥሮስ ኢየሱስ ክርስቶስ ባህር ላይ ሲሄድ አይቶ ተደንቆ ግራ ተጋብተው ኢየሱስ ልምጣ አለው፣ ና አለው። መሄድ ጀመረ። ዝም ብሎ መሄድ ጀመረ። በቃ ምንም እምነቱ። ከዛ በኋላ
ወጀቡን አየው። ወጀቡን ሳይ ደነገጠና መስማት ጀመረ። ከዛ በኋላ ምን አድርጎ አወጣው? እጁን ጨብጦ አንተ እምነት የጎደለ ብሎ አውጥቶ ወደ ታንኳው ገባ። አይገናኝም። ላገናኝልህ ነዋ። እኔ እንዴት አድርጌ እንደማገናኘው ልዘግባ። ማርያም ደምሽ አይናችን ናት ማርያም። መዝሙር በሙሉ የሚዘመረው የሚሸበረቀው ሁሉ ነገር የሚሆነው ለማርያም እንጂ ለክርስቶስ ነው። አረ በጌታ ማራቃት ነው። ከስር በሲ ብርጅስቶናች ልንገር አለ እኔ ስነግር መሲ ብርጅስቶንን ፊት ለፊት አንቺ እኮ ማርያም እንደዚህ የምቃወማት ሰው ነበርኩኝ። ዛሬ ግን ስለ ድንግል ማርያም ገብቶኝ ነው ማወራክ። የገባኝ ነገር ምን ልንገር ካለም ድንግል ማርያምን ስናነሳ ልጇን አለማንሳት አንችልም። የኦርቶዶክስ አባቶች ሰብከዋል። የምናያቸው ስለ ክርስቶስ አይሰብኩም። ማርያም ሲል ነው የሚውለው። ጊዮርጊስ ሲል ነው የሚውለው። የትኛው ነው የሚሰው? ከ1 እስከ 30 ማንን ነው ስም የሚሰጠው? እግዚአብሔር የፈጠረውን ቀን አይደል እንዴ ሸጠ የጨረስከው? ቦታ ቤቱ አለ። ከሞን ብሮ ከሞን። እናንተ ሁሌ የምትከራከሩት ለሰው እንጂ ለጌታ ለኢየሱስ ክርስቶስ አንድ ቀንም ገዷቸው አቅ for 1 second ስለ ኢየሱስ አይደለም የምትመጣው። እዚህ ጋር ጓም የምትሉት ለኢየሱስ አይደለም። ጓም የምትሉት ለማን ነው? ለማይረባ ተልካሻ ሰው ነው። ክርስቶስ በጸጋው ላዳነው ሰው ነው አንተ ምጮልኝ። ክርስቶስ ጸጋው ለሰጠው ለአንተ ነው የማይረባው። ክርስትናኛ ጋር የደረሰው በእነዚህ ሰዎች በኩል ነው። ኧረ ስነ ስርዓት ይኑር። ክርስትና እኔ ጋር ሲደርስ በአቡነ ገብረ መንፈስ ቅዱስ በኩል አርፎ ነው። አባታችን በአቡነ ተክለ ሃይማኖት አልፎ ነው። እነሱ ናቸው ለኛ ክርስትናን የሰጡን እኮ። እስቲ ልጠይቀህ፣ ውሃ ውስጥ ሆኖ ቤት በኩል ለኛ ሰጠን። ውሃ ውስጥ ነው እሱ ያለው 100 ዓመት። ውሃ ውስጥ ባናቱ ተተክሎ ነው ቤት በኩል አግኝቶ ነው የሰበከን። እየሰማ ነው። ባናቱ ተዘግዝቆ ውስጥ ያለ ውሃ ውስጥ ያለ ሰው ቤት በኩል ሰበከን። እንደኔና ሰዎች በኑሯቸው በምግባራቸው በመንፈስ ቅዱስ ይሰብካሉ። እባክህ አንተ መጥቶ ማውራት መለፍለፍ አንተ ጋር መጣ እንዳንተ ማውራት አይተበቅባቸውም እኮ። ባናቱ ውስጥ ተተክሎ ሰበካቸው ነው የምትለው? አሁንም ባናቱ ውስጥ የተተከለ የት ቦታ ሄዶ ሰውን ሰበከ? እሱ እኮ ነው ታምሩ እኮ እሱ ነው። አሁን ቢገባ ኑሮ ታምሩ ሚራክሉ እኮ እሱ ነው ዮኒ። አሁን መጀመሪያ ሊገባ የሚገባው ነገር ታምር ማለት እሱ ነው። ታዲያ ታምር የሚያስብለው ምንድነው ታዲያ? እንዳንተ ከሆነ እንደኔ ታምር የሚባለውማ ይኸውልህ እሱ ኖርማል እኮ በየአደባባዩ ሄዶ እንደ ጳውሎስ ሲሰብክ ነው። ታምር የሚባለው እንደ ጴጥሮስ በየአደባባዩ ሄዶ ማንን ሲሰብከው ነው? ኢየሱስን ሲሰብከው ነው። እሱ ታምር አይደለም። በየቦታው ሄደው እነ ዮሐንስ ስለ ኢየሱስ ሲሰብኩ ነው። ታምር ማለት ያ ነው። ያንተ ምን ይባል መሰለ? ተረት። ታምር እሱ ታምር አይደለም ዮኒ፣ ታምር አይደለም። ያውም በአፍ አሁን እኮ በጣም ጥሩ። አሁን ይኸውልህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን አትሰብከውም ብለሃል። በጭራሽ። በጣም ጥሩ ነገር ነው ያመጣው። በኢየሱስ ክርስቶስ ማንነት ዙሪያ እስኪ ዲቤት ከዮሐድ ጋር ወይ ከአክሊል ጋር እስኪ ያዝና ማን ጋር እንዳለው እውነቱን ነው። እስኪ በዚህ እንስማማ። ጥሪ አድርጉ። ዮሐድ ያልኩ እንደነገርኩ ነው። ዮሐድ የተባለው ተሳዳቢ ነው። አክሊለ አይሳደብም። በጣም መልካም ልጅ አክሊለ ጨዋ ነው። ብዙ ጊዜ የሚሳደበው ስድብ አላየውበትም። እኔም ሳልሆን ብዙ በጌታ የሆኑ ወንድምናቶቻችን ይመሰክራሉ። አክሊለ ተሳዳቢ አይደለም። ያኛው ግን ተሳዳቢ ነው። ተሳዳቢ ባይሆን አይደበቅም። 4 ነጥብ። ተሳዳቢ ሰው ነው የሚደበቀው። ተሳዳቢ ባይሆን ቅድስናን የሚሰብክ ቢሆን እውነትን የሚሰብክ ቢሆን ምን ያስደብቀዋል? እስቲ ዘግበኝ አንተ። እኔ በሱ ስም ይቅር ስማኝ ዮኒ፣ በእርግጠኝነት አልሰማህም ስለ ዮሐድ። ዮሐድ እንደዚህ አይነት ግብረ ገብ የጎደለው ሰው አይደለም። አልጎደለው። መልስልኝ፣ አንድ ነገር መልስልኝ። ግብረ ገብ ያልጎደለው ልጅ በቪዲዮ ወጥቶ መነጋገር ለምን ከበደው? ቢኮዝ ሰዎች ብዙ ጥቃት ስለሚያደርሱበት
ብዙ ሰዎች ያደርጋሉ እኮ። ለምንድን ነው ዮሐድ ጋር ሲመጣ ብዙ ፕሮቴስታንት ልጆች እኮ እንደዚህ ሆነው እኮ ይሰራሉ እኮ ወንጌል እኮ። ለምንድን ነው ዮሐድ ጋር ሲመጣ እንደዚህ ያስገርማል? ለምን መሰለህ? አይ ሌሎቹ ዲቤት አይጠሩም። they don't care ለምን ያደርጋሉ እኮ። ለምሳሌ የራሳቸውን ነገር ይሰብካሉ፣ የራሳቸውን ነገር ያደርጋሉ። አብዛኛው የጴንጤ ዲቤት የሚጠራ በቪዲዮ የሚታዩ ወንድምና እህቶች ናቸው። አይደለም የሚሆን አታውቃቸውም? እነ ዳንኤል እውነት ለሁሉ እነ ማን ነው ይሄ መሐመድ አበባው ምናምን የሚባሉ። ኧረ መሐመድ በፊት ለፊት አለ። ኖ ሌላ ማን እውነት ለሁሉ መሐመድ እውነት ለሁሉ ምናምን ከስር ይጽፉላ ብቻ። ኢትዮጵያ የሚኖሩ ወደ 5 የሚሆኑ ከእስልምና ወደ ክርስትና የመጡ በፊት ለፊት የሚሰብኩ ሊገሏቸው መፈክር የሚያወጡባቸው እዚህ ቦታ ነው ያለውኝ እያሉ ይሰብካሉ። እዚህ ቦታ ነው ያለውት ጌታ ምስክሬ ይሰብካሉ። ዋሂድ ነው ያሁድ የምትለው ለምንድን ነው እንዳልኩ በጨዋ የሚናገር ጨዋ የሚያስተምር ከሆነ ወንጌላዊ ከሆነ የኦርቶዶክስ መደበቅ ለምን አስፈለገው? እኔ እንግዲህ እየነገርኩ ነው። አሁን እኔ እነዛ ለመስራትማ ለዩቲዩብ ዮኒ ማኛና ኤርሚያስ የሱን ፎቶ ሊያስገድሉት አሉ አልከኝ። ምን ቅድስና ያለው ሰው ስታረጉ ብለሃል እኮ ቃል በቃል አንተ እዚህ ጋር ለጥፈዋል። ያ ምን ችግር ለጥፈዋል ምናምን ብለሃል። መልካም ሰው ነው። ልክ አይደለም። ይሄ አሁን ልክ ነኝ። አሁን ከአንተ አሁን ይሄ ለምሳሌ ከዮሐድ ምናልባት እነዛ ሰዎች ሌሎቹ ኢየሱስ ክርስቶስ አምላክ አይደለም ብለው የሚያምኑት ሰዎች እንደሚቀርቡ ማሳያ ነው። ለአንተና መሰሎች እኮ ማን እንደምታመልኩ አሁን እኔ በዛ ንግግራችሁ ተገልጦልኛል። እንዴት ማለት ነው? ኢየሱስ ክርስቶስ እንደማታመልኩት። ኦኬ እሱ ካልሆነ ልጠይቅ እዚህ ጋር አናተን ሰነጥቃለሁ በመዶሻ ያለው ሰው ፊት ለፊት አደባባይ ያለ ፎቶ ይለጠፋል የተባለው እንዴት አስቆጨ? አናተን ሰንጥቄ ያስቀምጣለሁ በመዶሻ እና እኔ ያ ሰው ልክ ነው ብያለሁ። ያንን ያደረገ ሰው መኮነን ያንን ያደረገ ሰው መኮነን መጠየቅ አለበት። አይደለም አሁን አገባን ማለት ይችላል። አረገው ማለት እኮ ታዲያ ይችላል። ይኸውልህ ስሜታዊ ስለሆነ አረገው ማለት አይደለም። ስሜታዊ ስትሆን የምትናገረው ንግግር አንዳንዴ በተግባር ላታረገው ትችላለህ። ለምሳሌ ሚስቴንና ልጆቼን ሰድቦ እኔ ሚስቴንና ልጆቼን ባገኘው መቀነጥሰው ሰው ሊኖር ይችላል። ይቅርታ አድርግልኝ በተናደድኩ ሰዓት። እውነቴን ነው ማውራ። ብዙ ሰው ከብዙ በሀገር ጉዳይ ተጣልቼበታለሁ። ሚስቴንና ልጆቼን ሰድበው ገለባ ብጬ ዘራ ይቀረኝ ሃይማኖታዊ ዘግዝቄዋል። ስህተት ነው። ስሜታዊ በነበርኩበት ሰዓት ባስተዋልኩበት ነገር ደግሞ አይ ይሄ ነገር አለ ኤርሚም እኔም ይሁንዬ አደራ ይሄን ልጅ ፎቶ አንተም ጋር እኔም ጋር ደርሰዋል፣ በፍጹም አናረገው ተባባልን። ተው ነው። በንዴቱ ጊዜ ግን ልጆቹ ሚስቱ የተሰደበ ሰው ሊያረገው የሚችል ስጋዊ መንፈስ ሊያረግ ይችላል፣ ሊያስከፋ ይችላል። እናንተ ግን በትልቁ ፖለቲካ ሰራችሁበት፣ ምንም የሚመጣ ነገር የለም። እኔ ፖለቲካ አይሞቀኝ አይበርድም። ማንም ተነስቶ እንዲያረጋለው ይል ተዘግዝቀሙት ነው ምለው። አይ ዶንት ኬር። ማንም እኔን አሜሪካ ላይ ጫፊን የሚነካ እናቱ የወለደችው አይፈጠርም። ኢምፖሲብል እያልኩ ነው። ስለዚህ ግን በአንተና መሰሎች ምክንያት ግን ብዙ ሰዎችን ታስጠቃላችሁ። እንዲህ አይነት ንግግሮች ምኑን ለምሳሌ ማንም አይነካኝም ማለት እኔን ሌላውን ይነካል ማለት አይደለም። እኔን ያልኩት እኔ ምን አገባኝ ስለሌለ ነው። አሁን ለምሳሌ እንደዛ ማለት እንደዚህ አሁን ካንተ በኋላ እኮ ለምሳሌ እንደዛ አይነት ይሁን አይሁን ልጁ ባላቅም እሱ ፎቶ ነው ምናምን እየተባሉ ብዙ ቦታዎች ተቀባብለውታል። እና እንደዚህ አይነት ነገሮች ጥሩ አይመስሉም። እና አሁንም ምነግር ምን መሰለ፣ አሁንም ተረት ደክሞታል። የኦርቶዶክስ ወንድምናት አቆመ። እሺ ለአንዴና ለመጨረሻ ጊዜ ይሄ ይሁን። ለምንድነው ገድላትና ድርሳናት ላይ ለአንዴና ለመጨረሻ ጊዜ ኦርቶዶክስ ተዋይታ መጽሐፉን ማዘጋው? ካሸነፈ ሰው ከእንትን ካለ እሺ ተብሎ ሰው ይቀበለው። ካልሆነ ግን ይሄ ትክክል የተሳሳተ ነገር ስላለው እናስተካክለው፣ ይሄ ነገር ይስተካከላል ይሁን ተብሎ ለምን አይደረግም? ለምንድን ነው የምትፈሩት? በጣም ቀላልና ሲምፕል መልስ። በመሰረቱ የገድላትና ድርሳናት ላይ ሊገኙ የሚችሉ ነገሮች ሙሉ በሙሉ የእግዚአብሔር ቃል ናቸው። ምንም አይነት ስህተት የለባቸውም። ቆይ አንዴ ለምን የለባቸው? ምን ያልከው?
ቆይ let me finish please ቆይ ለምን አታስጨርሰኝም ሚውት ነው ማረገው እኔ ራሴ አናምንም እንደዛ ስህተት እንኳን ካለባቸው ሊቃውንቱ አሉ ያያሉ ያርማሉ ሊስተካከሉ ይችላሉ ምናልባት ከዛ ውጭ ግን የኤርሚያስን አረዳድ እሱ የተረዳበትን መንገድ ኑና ሞግቱኝ አይባል ምን ነውር ነው እንዴ ድርሳኑ የተጻፈው ለክርስቲያን አንተ የተረዳበትን ሐሳብ ይዘህ ኑና ሞግቱኝ ይባላል እንዴ እኔ እንዲ ተረድቻለሁ ይኸውልህ መጀመሪያ ገርላትና ድርሳናትን ክርስቲያናዊ የሆነ አይን ከሌለ አንዳንተና እንደሱ ፕሮቴስታንቱ ነው መረዳት አይቻልም ሰምበዲ ለምን 10 ዓመት እንትን አለ ለምን ባንድ ግሩ ቆመ በጭንቅላቱ ለምን ሊሆን አይችልም ብሎ እንደዛ አይነት ማይንድ ሴት ካለው ሰው ጋር ክርስቲያን ካልሆነ ሰው ጋር በእግዚአብሔር ከማያምን ሰው ጋር ልትከራከርባቸው ልትወያይባቸው አትችልም አንደኛ ሁለተኛ ዮኒ ሁለተኛ እነዚህ ገርላትና ድርሳናት የቤተ ክርስቲያናችን መሰረታዊ የሃይማኖት መሰረታችን አይደለም ዶግማ አይደሉም የሃይማኖት ዶግማችን አማደ ምስጥራቶች ናቸው እንዴ ነገር ክርስቶስ ነው የመጀመሪያው አስተምሯችን አይሜን የሥላሴ ትምህርት ነው በሥላሴ ትምህርት ላይ መጀመሪያውና እስኪ ባካችሁ ሞግቱ ዮሐድን በሥላሴ ትምህርት ላይ አንድ የሚሞግተው ሰው ይምጣ ባካችሁን እኔ ፕሮቴስታንት መሆን ፈልጋለሁ ነገር ክርስቶስ ላይ ያለውን አስተምሮ እስኪ የፕሮቴስታንት ልክ መሆኑን ለወቅ የእግዚአብሔር ባህሪ ሁለት መሆኑን ኢየሱስ ክርስቶስ ሁለት ባህሪ እንደሆነ ያለው ኑና አሳምኑና በመድኃኔ ዓለም እኔም ፕሮቴስታንት ልሆን ጥምቀት ለድህነት አይደለም የሚለውን አሳምኑ ያመነ የተጠመቀ ይድናል የሚለው ማርቆስ 16:16 ሰው ሰራሽ ትምህርት ነው ብሏል ኤርሚያስ ያንን መጥቶ ፕሩፍ ያድርግና እኔም ፕሮቴስታንት ልሆን እውነት እላችኋለሁ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ኢየሱስ ክርስቶስ በአፉ የተናገረው ቃል ሰው ሰራሽ ትምህርት ነው ሪሜምብራንስ እንጂ አክቹዋል ስጋው ደሙ አይደለም ብሏል ኤርሚያስ ያንን ያምጣ ያንን ፕሩፍ አድርጉና I just want to be a Protestant በቃ ከዛሬ በኋላ ያንን ዮናስ እግዚአብሔር መስክሬ ነው ከህሊና ሆነህ እውነት ይሄ አማዲ ሆነው ትክክለኛው የሃይማኖታዊ ትምህርቱን መጀመሪያ እሱ ላይ እንግባባ አሁን ከዛ በኋላ መጥተለው እኮ ይደርሳል እኮ አይ ይሄ ገርላት ድርሳናት ጉዳዮች እኮ ከዛ በኋላ መሰረታዊ የሆነው በክርስቶስ ባህሪ እኔ እናንተ ሳንስማማ በመሰረታዊው የመጽሐፍ ቅዱስ ትምህርት በጥምቀት በቅዱስ ቁርባን ሳንስማማ ዘሎ እንዴ የአቡነ ገብረ መንፈስ ቅዱስ ገድል ላይ 177 ላይ እንዲህ ተጽፏል ቢባል እኔ አግባብ አይመስለኝምና እውነት ከህሊና ከሆነ አሁንም እባክን ላንዴ ብቻ ዮሐድን ላንዴ እቺ እንደ ግድያ ሙከራ ከምትቆጥሩት እንዴ ጥሪ ነው ያቀረበው በቃ ዲቤት ነው ወገባችሁን በቃ ቀበቷችሁን ተበቃ አርጋችሁ አንድ ጊዜ እንደምንም በዋልድባም ይዘፈናል ይላል ባላምበራስ የኔ አባት እንደምንም ብላችሁ ደፈር ብላችሁ ግቡ ነው የኔ እንት ታንኪው ግን ዮኒዬ እንደው ስላስገባኸኝና እድል ጨረስክ ወይም ደግሞ እሺ አሁን ደግሞ እኔም ሳወራ ለማስጨረስ ብትሞክረኝ ደስ ይላል እሺ እሰማለሁ አው ስንት ጊዜ ተፎክሮ 5 ጊዜ ፉከራ ተደርጎ 5 ጊዜ አንዱ መጥቶ ያው ትምህርት ወስደንበት አራቱ ፎክረው የቀሩበት ምክንያት በፉከራ ዋንጫ የሚበላ እንደ ኦርቶዶክስ አስተማሪዎች አላየው እንደ ኦርቶዶክስ አስተማሪዎች ይፎክራሉ ቀኑ ሲደርስ ጨልም ነው የሚሉት አሁን የዋድ እናት አሁን የዋሂድ የምትለው ለመዋየት ከፈለገ ሚስቱን ዋሂድ ሙስሊም ነው ዮሐድ ኦኬ ዮሐድ ነው ስሙ ወይስ ኒክኔሙ ነው አዎ ዮሐድ ንጉስ ነው ስሙ ትክክል ዮሐድ ንጉስ ይመቸው ዮሐድ ንጉስ ምን ታርገው መሰለ እውነተኛ ክርስቲያን ከሆነ በመጀመሪያ እሱን ከሚስቱንም ልጆንም የተናገረው ይቅርታ ይጠይቀው ወንድሜ ኤርሚያስ እንደዚህ ያልኩ በስሜታዊ ሆኜ ነው ይቅር በለኝ ብሎ ይበለው ናው ከዛ የውይይቱ ጉዳይ ለኤርሚያስ ከባድ አይደለም
የሚከብድ ነገር የለም። ስለዚህ መጀመሪያ የሚቀድመው ምንድነው? እግዚአብሔር ምስክሬ ነው አይመጣም። አትማል 10 ዓመት ይኸውልህ 10 ዓመት ተጠይቋል። መሐላው ይቅር አባቴ እኔ 10 ዓመት ተጠይቋል። በመሰረታዊ የመጽሐፍ ቅዱስ ትምህርት አንድ በፍጹም አያረጋትም። እኔ አላወራም ማውራ በቃ ይመቻ አባቴ። እሺ አም ሶሪ ይቅርታ። ስለዚህ እኔ እኮ መፍትሄ እያመጣሁልህ ነው። 10 ዓመት አልተዋየም አይደለ? እሺ 10 ዓመት አልተዋየም፣ 10 ዓመት አልሆነም። እሺ ሚስቱን ልጆቹን ይቅርታ ይጠይቅ። ይቅርታ ከጠየቀ በኋላ ጥሪ ያቅርብለት። ከዛ በኋላ ኤርሚሻ አይችልም ይችላል የሚለው ብንወስን አይሻልም? አይሻልም? ሹር ለማጥፋቱ አንተ እኔ እርግጠኛ ነህ? እኔ እርግጠኛ ነኝ። እኔ እንደማያደርግ እርግጠኛ ስለሆነ ለምን ውሸት እንዳለ በልደትም ስላየው ነው። ልደት ምን አረገ መሰለ? ከአንድ ሙስሊም ጋር ገብተው ይወያዩ ነበረ። ሙስሊሙ መጽሐፍ አውጥቶ ማንበብ ጀመረ። ሙስሊሙ በኮሆስት እንደኔ ሳይሆን እኔ ስላስገባው አንተ አንሚዩት አድርገህ መስማት ትችላለህ። ገባ? ሚዩት ባረገ በኮሆስት ገብቶ ላይቭ አድርጎ ማለት ነው ገብቶ ሚዩት ያደርገዋል። ይሄ ወንድም ልደት ሚዩት ያደርገዋል። ያኛው ሚዩት ይደረጋል፣ ያነባል። እዚህ ጋር ያሉት ምንም ነገር አይሰሙም። ይሄን አደረገ፣ አየው። ከዛ በኮሆስት እንግባ ሲለው በፍጹም ከዚህ በፊት በኮሆስት ሲገባ ሙስሊም ከአንተ ጋር የሚከራከረው ሚዩት ስላደረግከው በኮሆስት አልገባም። በመሃል ዳኛ ባለበት ለእኔም ለአንተም እኩል ደቂቃ እየተሰጠን እንግባ አለ። አሻፈረኝ ብሎ ልደት ጠፋ። በነገረ መስቀሉ በነገረ ክርስቶስ ምን ያላለው ነገር የለም። በሚፈልገው ብለው ትንቢ አለ። ስለዚህ የሚፈልገው ኮሆስት እንጂ ልደት ለምን ሚውት እያደረገ ማሰማት ስለሚፈልግ አለማሰማ የሚፈልገውን ያሰማል፣ የማይፈልገውን አያሰማም። ስለዚህ በመሃል ዳኛ ባለበት ሲሆን ይደረጋል። ፉከራውን አይተናል። ማን መጥቶ እንደተወያየ ማን መጥቶ እንደቀረ ህዝቡ አይቷል። ያየውን ህዝብ አይኔና ጨፍንና ዋሂድ የተባለው ስላለ ብቻ ጥሪ አድርጎ ኤርሚ አልቀበልም እና ልጆቼን ሚስቴን ሰድቦብኛል ስላለ ያንን ቀይራችሁ ልክ እንደ አሸናፊ ፖለቲካ መስራት አይጠቅም። የሚጠቅመው ይቅርታ ጠይቆ ከዛ በኋላ እንወያይ ይበለው። እኔን ከዛ ጠይቆ ይኸውልህ። እሺ ምናልባት ከስር ሪከርድ የምታደርጉ ሰዎች ካላችሁ ይሄንን ብቻ ሪከርድ አድርጉልኝ። ዮሐድ እንኳን አጥፍቶ ባያጠፋ እንኳን ይሄንን ውይይት ስለሚፈልገው ይቅርታ ይጠይቃል። ይቅርታ ጠይቆት ከዛ ይኸውልህ አንተ ታክ ትደረጋለህ። በዚህ በጥምቀት ዙሪያ እንግዲህ ከዚህ በፊት ምንድነው ጥሪ ያደረገለት? ጥሪ እኮ አድርጎለታል። ያደረገለት ቃል በቃል ልንገር፣ ቃል በቃል ያደረገለት ይኸውልህ ጥሪ ያደረገለት ስለምንድን ነው? እኔ ልጁን ጥምቀት ለድህነት ቃል በቃል ያቀረባት ይኸውልህ ጥምቀት ለድህነት የሚለው ትምህርት ሰው ሰራሽ ትምህርት ነው የምትል ኮት አድርጎ ራሱን ድምፅ አሰምቶ ነው የኤርሚያስን። ኦኬ ይሄንን ትምህርት ስትናገር ሰምቻለሁ ኤርሚያስ። ይሄ እምነትህ ስለሆነ በመጽሐፍ ቅዱስ በአባቶች ትምህርት በምትፈልገው እንትን አምጥተህ ጥምቀት ለድህነት አለመሆኑን አሳይ። እኔ ደግሞ ጥምቀት ለድህነት መሆኑን በቤተ ክርስቲያን አስተምሮ ላሳይ። ይሄንን ነው ያቀረበለት። ዮሐዴ ይቅርታ ይጠይቃል። እርግጠኛ ነኝ ደግሞ አንተ ደግሞ ኤርሚያስን ለውይይቱ ታመጣልናለህ ማለት ነው። እሺ በምንድን ነው እንደ ኦልተርናቲቭ ደግሞ ያሉ ነው? እዚህ ጋር ደግሞ ምንድን ነው ኖ በፈለጉ ምን ያ እሺ ከስር ሁለተኛ ስልክ አለ አይደለ? ሁለተኛ ስልክ ካለ ዮሐድ ብለህ ቼክ አድርገው እሱ ጋር ስላለልህ። እሺ ምንድነው? ቆይ ዮሐድ ንጉስ ብለህ እኔ ልጠይቅህ አንድ ነገር። አሁን ለምሳሌ ወደ 5 ሰዎች አድርገው አንዱ ብቻ መጣ፣ ሌሎቹ ሰርዘዋል። ስለዚህ እኔ ቆይ ልጠይቅህ ወንጌላውያን በክርስትና ህይወት በጴንጤ በጣም ሺህ አላፎች አሉ። የምፈልገውን እኔ ማምጣት እችላለሁ? ትችላለህ። ተባረክልኝ። በቃ
ምን አጨቃጨቀን ከሱ ጋር? የሚፈለገው ትምህርቱ አይደለ? ከኤርሚያስም ጋር ከዮሐድም ጋር ከመጨቃጨቅ እኔም ደግሞ አይደል ሌሎቹ እንደዛ የማያምኑማ እንደዛ ተባረክልኝ ምን ይሆናል? አሁን አንድ ያስጨርሰኝና ታወራለህ አባቴ። እኔ እኮ ሚውት አድርገህ እሺ ቀጥል። ምን ይሆን መሰለ በጴንጤ ብዙ ወንጌላውያን ስላሉ ምን አጨቃጨቀን? ትምህርቱ አንድ አይነት ስለሆነ ትምህርቱ ይለያያል ትምህርቱ። እሺ ይለያያል። አፋፌ ለምሳሌ ጥምቀት ያድናል ብለው የሚያምኑ አሉ ፕሮቴስታንቶች እንዴ። እሺ ለምሳሌ ሉትራኖች እኮ ቅዱስ ቁርባንን ያምናሉ፣ ጥምቀትን ያምናሉ። በፈለሱ እኔ ደግሞ ምን ይሆን መሰለ ላቀልልህ ስማኝ፣ መካነ ኢየሱስና ኤርሚያስን ብታቀርባቸው እንደማይስማሙ ታውቃለህ? ይሄንን ታውቃለህ? መጀመሪያ እሺ ይቅርታ እንግዲህ እየረበሹ ከሆነ የፕሮቴስታንት እምነቱ የተለያየ ነው። እንደ እኛ ቤተክርስቲያን አንድ አይነት እምነት የላቸውም። ጥምቀት ያድናል ብሎ የሚያምን አለ፣ አያድንም ብሎ እንደ ኤርሚያስ አይነት ደግሞ ጥምቀት ለድነት የሚል ሰው ሰራሽ ትምህርት ነው ብሎ የሚያምን አለ። ቅዱስ ቁርባን ሕይወት ይሰጠናል ብሎ የሚያምኑ አለ። አይ ቅዱስ ቁርባን ቀልድ ነው፣ ሪሜምብራንስ ነው፣ ለምልክት ነው እንጂ የዘላለም ሕይወትን አይሰጥም ቅዱስ ቁርባን ብሎ የሚያምኑ ሰዎች አሉ። ስለዚህ የትኛውንም ሰው ብታመጣው አንድ አይነት ሀሳብ ያላቸው ሰዎች አይደሉም። ለምሳሌ ፕሮቴስታንቶች እነ አኬ የሚባሉ እነ ዳንኤል እውነት ለሁሉ ምናምን ብታመጣቸው ለምሳሌ ከኤርሚያስ ጋር ግብ ነው የሚገጥሙት። እንደዚህ አይነት አንድ ነገር ልጠይቅ። አንድ ስለ ቁርባን ስላልከኝ ከክርስቶስ ጋር ተሰቅሎ የነበረው ቁርባኑን በልቶ ነው የዳነው? አይደለም። እሺ ሶዋት ዮኒ ስለመለስክልኝ ጨርሻለሁ። ምንም ምክንያት አልፈልግም። በእንደዚህ አይነት ሁኔታ ዶግማ አይመሰረትም። ዮኒ እባክህን ብዙ ነው ፕሊስ ሪድ አንብብ። ብዙ ብታነብ እኮ ጥሩ ነው ዮኒ። እንደዚህ አይነት አሁን ኤክሰፕሽናል የሆኑ ኮንዲሽኖች ወስዶ ዶግማ አይመሰረትም እንዴ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እያለ ራሱ እየነገረ ይሄን ኤክሰፕሽናል ኮንዲሽን አምጥተህ ዶግማ መመስረት አግባብ ነው ነውርም ነው። እኔ ይሄ ባይዘጉይ ትንሽ እንትና ለማድረግ ነው። ምን አናደደ? እኔ ተናድጄ አይደለም እኮ እኔ እንትን ነውር ነው። አም ሶሪ እኔ ነገሮችን ስገልጽ ይቅርታ እንግዲህ የሆነ እንደዛ አይነት ኦፌንሲቭ የሆነ ወይ ምናምን በዛ ሰው ቁርባን ሳይበላ በመዳኑ የተናደድኩላ ይመስላል። እኔ እንደዛ አልተናደድኩም። ባይ ዘ ወይ በቤተክርስቲያናችን እንግዲህ ተናደ ነው መቼም ምን ቂጣ እንደዛ እኔ ሐሳቡ ነው እኮ የነገርኩህ። እንደዚህ ተብሎ ዶግማ ሲሰራ እንደዛ አይደለም። እኔ ደግሞ ላውራቦ እሺ እየጠየቀኝ ስለነበረ ነው። አልጠይቅም። ቂጣ የጠፈጠፍከው አያድንም እያልኩ ነው። እንደዚህ ምን አይነት ቃሉ ወንጌሉ እምነቱ እንጂ የሚያድን ቂጣ መጠፍጠፍ አያድንም እያልኩ ምንድነው? ቂጣ እንደዛ ያዙ ልቀቁኝ የምትለው ምንድነው? እነዛ ሰዎች ይቅረቡና ይሟገቱ። ነገረ መስቀል ብለህ መስቀል ያድናል እያልክ እኮ የምትከራከረው ናችሁ እናንተ። አያድን ጨርቃ ጨርቅ ፋብሪካ ምናምን ያድናል እያላችሁ እኮ ሁሉ ነገር የምታደርጉት እኮ በሱ ስለሆነ ነው የተቸገራችሁት። ዋናው ማስተማሪያው ምን መሆኑን የክርስቶስን ቃል እንደ ስጋ፣ የክርስቶስን ቃል እንደ ወተት፣ የክርስቶስን ቃል እንደ ዋይን ካልጠጣ አትድንም ነው መልእክቱ። አንተ የሚመስል መሰግዘጉ ነው። አሁን እንደዚህ ያዋረድከው ሚስጥራት ይኸውልህ ስማኝ፣ ለምን ገብቶ አይሟገትበትም? ቅዱስ ቁርባንን አሁን አንተ እንደዚህ አራክሰኸዋል አይደለም? እኛ በቤተክርስቲያናችን አንተ መሰለ የተራከሰ ቂጣ አያድንም እያልኩ ነው። አያድንም እኮ እንደሱ አትጠቀሙም እኮ። ይሄ እኮ ስድብ እንጂ እውቀት አይጠይቅም ዮኒዬ። አሁን እሱን ይኸውልህ እኔ ስማኝ ላይ ያለው ሳይበላ ሳይቆርብ ምን ሳይል ዳና አልኩ። መጀመሪያ ኃጢአተኛ የነበረው ምንም ቁርባን የተባለበት ሳይዞር መንግስተ ሰማያት ገባ። ምን ልትል ነው? በቃ እኮ እሱን ሐሳብ ይዞ ይመጣል። አሁን እኮ ኤርሚያስ እሱን ሐሳብ አሁን ጥሩ አምጥታል ይዞ ይመጣል። ይታድንም እያልኩ ነው።
እንደሱ ይሄ አይደለም ሶሉሽኑ። ለምን ነው ማለት ቂጣ አድንም እንደፈለክ በለው አንተ ቂጣ አድነኝም እኔ አልከ ይወል እንደሱ ማለት እኮ እንትን አያደርግም። አሁን እኮ ጥሩ ዲስከስ እያደረግን ይሆን አሁን አንተ ቂጣ አድናል ብለህ ነው ያዙ ልቀቁኝ የምትለው። እኔ ደግሞ ቂጣ አድንም አልኩ እኮ ይወል አሁን አንተ እንዲያራክስከው ነገር የቤተ ክርስቲያን የውለት ቂጣ አድንም እኔ ክርስቶስን እንጂ ቂጣን አልከተልም አልኩ። ቂጣ ስለበላው እድናለሁ ብዬ አላምንም። እኔም ማምነው ክርስቶስን በማመኔ በማምለኬ እንጂ በቂጣ አልድንም እያልኩ ነው። መጀመሪያም የሚለው ካሰብከው መጽሐፍ ቅዱስ ላይ ስለ ጥምቀት ካወራ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው የሚለው። ያላመነ ያልተጠመቀ አይልም። ያላመነ ፎከስ እምነቱ ላይ አለ። ላስረዳ እባክህ ለምን ያላመነ እንደሚል ላስረዳ ስለረዳ መጀመሪያ ያመነ የተጠመቀ ይድናል ይላል አይደል? በቃ እዛ ጋር ቆመ መጀመሪያ መልስ ሰጥ የሚድ ነው ምን ያደርጋል? እንዳንተ ልሳቅ እንትን አዲስ እረኛ ከብት አያስተኛ የሚሉት ነገር ነው። አንዳንድ ነገሮችን ግን የሆነ መንፈስ ቅዱስ ሊገልጽልህ ያስፈልጋል። እውነት ነው። ያመነ የተጠመቀ ይድናል ከተባለ የሚድነው ያመነ የተጠመቀ ነው ማለት ነው። ስለዚህ ከዛ አስቀመጠው እኮ እዛው ጋር ምን አለ? ያላመነ ይፈረድበታል እንጂ ያላመነ ያልተጠመቀ አይልም። ለምን ይመስላል ያላመነ ያልተጠመቀ? ለምን መሰለህ ጀለሴ እሱንም ማመጣልህ ብራዘር የተሰቀለው አልተጠመቀም። አይገርምህም? አልቆረበም፣ አልተጠመቀም፣ ግን ድኗል። አይዞ አይዞ አይዞ። ለዛ ነው ያላመነ የሚለው። አይዞ ለምሳሌ ልዘግበህ የሆነ ቦታ በረሃ ላይ ሄደ አንድ ሰው በረሃ ላይ ሆኖ በሎጂክ ልታስረዳኝ ነው? ሎጂክ አይደለም። እኔ ልበለው አንተ ሎጂክ ነው አንጃ ነው። ሎጂክ እኮ ነው። በሎጂክ አይመሰረትም። አንጃ ነው በለ አደንግጥብኝ ልዘግብ እንጂ መብት መስሎኝ። አንተም መብት ነው እኔም መብት ነው። አንድ ሰው የሆነ ቦታ ሄደ፣ በረሃ ላይ ሄደ። በአጋጣሚ ሆኖ በክርስቶስ አመነ፣ አልተጠመቀም። ይሄ ሰው አልቆረበም፣ አልተጠመቀም፣ በክርስቶስ አምኗል። ቢሄድ በረሃ ነው፣ ውሃ የሌለበት አካባቢ ነው። ይሄ ሰው ሞተ። በክርስቶስ አምኗል። ክርስቶስ አዳኙ እንደሆነ ተቀብሏል። ከዛ ሞተ። ይሄ ሰው አልቆረበም አልተጠመቀም ተብሎ ገነት ላይ ገባ ነው ጀለስ? እስቲ ዘግብኝ፣ በአንቺ በስካቡኛው ዘግብኝ እስቲ። አዎ በጣም አሁን ጥያቄ ገብቶኛል። ትልቅ ያልገባህ ግን ትምህርት አልገባህም። አስተምሮ ዶግማ የቤተ ክርስቲያን ትምህርት ኮምፕሊትሊ ነው ያልገባህ። ይሁንዬ እኔ እንኳን እነሱ ለምሳሌ ያልተሰበከበት አሁን ለምሳሌ ክርስቶስ ምን እንደሆነ ማቅ ያልተሰበከበት ቦታ ላይ የሞተ ሰው እግዚአብሔር ያውቀው የት ሊገባ እንደሚችል እንደዛ ተብሎ እንትን አይደረግም እኮ አይደረግም። ያልተነገረው አሁን ይኸውልህ ክርስቶስ ኢየሱስ አምላክ እንደሆነ ሳይነገረው ማቅ ምናልባት እዛ ቦታ ላይ ያለ ሰው ሙቶ ስለሚገባበት ቦታ እንዴት ነው ክርስቶስ ማን እንደሆነ አያውቅም ነበር እኮ አብሮት? ወይ አይደለም እንደዛ ተብሎ ዶግማ አይሰራም እያልኩ ነው። አሁን አንተ ክርስቶስ ማን እንደሆነ ሲቀጠቅጡ ታይቶ ይሄ ሰውዬ ምንም አላጠፋም፣ እኛ ግን በበደላችን ነው፣ እባክህ ጌታዬ መንግስት በመጣ ጊዜ አስበኝ ነው ያለው። አቆም ሲቀጠቅጡት ነው የተዋወቁ። መስቀል አስይዘው ሲቀጠቅጡት ምን አድርጎ ነው ሲባል የዚህኛው ወንጀል ይታወቃል። ገዳይ ነው ጨፍጫፊ ነው ምናምን ነው። የዛኛው ወንጀል ይታወቃል። የዚህኛውን ግን ዝም ብሎ ጌታ ነህ ራሱን ጌታ ነኝ ብለዋል የእግዚአብሔር ልጅ አድርጓል ተብሎ ነው የሚቀጠቅጠው። ያንን ከሰማ በኋላ ምን አለ? ይሄ ምንም አላጠፋም፣ ጥፋት የለበትም፣ እባክህ ጌታ ወይ በመጣ ጊዜ አስበኛል። ምንም የለበትም። ስለዚህ አንተ እያልከኝ ያለኸው ክርስቶስን የሆነ ቦታ ላይ የሆነ ሰው ሲል ሰማሽ፣ አልተጠመቀም ልበል፣ በረሃ ላይ ከሆነ ሰው ጋር ተገናኘ፣ ስለ ክርስቶስ ሰበከው። ነገርከኝ እኮ እየደገምከው ነው። ያ ሰበከው፣ የሆነ ሰው ሰበከው ልበል፣ በረሃ ላይ የሆነ ሰው ሰበከው። አልተጠመቀም፣ አልቆረበም፣ በክርስቶስ አመነ። ይሄ ሰው ገነትን ይወርሳል አይወርስም? ዘግበኝ። ለምን አይወርስም? አለቀ
ያ አይደለም ማስቀምጠው እኮ ካልቆረበ አይደንም ብላ ያመነ አሁንም ያመነ የተጠመቀ ነው አሁንም የሚድ ነው። አሁን ያ ኤክሰፕሽናል ኮንዲሽን ዶግማ መመስረቻ አይሆንም እያልኩ እኮ አሁንም እኮ እየተረዳ አይደለም እኮ ግን ያድናል። ቆይ ዘግበኝ ተሰማኛለህ? ይኸውልህ ያድናል አያድንም ነው ጥያቄ። እንኳን እሱ አልኩ ዶግማ እንኳን ምን አገባኝ ስለ ዶግማ። እኔ ስለ ክርስቶስ እንኳን በኢየሱስ ክርስቶስ ያመነው ዱጉማ አልከው ዱጉሽ አልከው ምን አገባኝ። ይሄ ሰው ድኗል አዳንም ነው ጥያቄው። ድኗል ካልከኝ እሱን እንጂ የምከተለው ዶግማን አልከተልልህም። የምድነበትን እንጂ በህግ አውጥተህ በህግ ቀርጸህ ታስተምረኝ። ህግ አይደለም መጽሐፍ ቅዱስ ነው እየካድክ ያለ መጽሐፍ ቅዱስን ነው። ዶግማ ማለት መጽሐፍ ቅዱሱ ማለት ነው። ለምን በአምድ አስቀመጡት ብለህ ካልሆነ በስተቀር መጽሐፍ ቅዱስ እያለኝ መልስልኝ። ይሄ ሰውዬ ድኗል አልዳነም። የሆነ ሰው ሰበከው። ያኛው የተጠመቀ ነው በጌታ የኖረ ነው። እሺ ለአንተም ደስ ይበል የቆረበ ነው። ከዛ ሰበከው ስለ ክርስቶስ በረሃ ላይ ናቸው። ሰበከው ውሃ የለም ቁርባን የለም ወፍ የለም። ከዛ ተሰበከ። ያ ሰውዬ ሞተ። ክርስቶስን አመኛለሁ አለ። ጸለየበት። በክርስቶስ እንደሆነ አመነ። ሞተ። ያ ሰው ዳነ። ዋናው በክርስቶስ ማመን እንጂ ተጨማሪ ነገሮቹ ማተም ማለት ነው። አሁን በክርስትና ላይ ምንም ይሁን አሁን ለምሳሌ ትምህርት ስትማር ሃይ ስኩል ወይ ግራጁዌት ስታደርግ ሰርቲፊኬት ይሰጣል። ካሌጅ ስታደርግ ሰርቲፊኬት ይሰጣል። ዩኒቨርሲቲ ስትሄድ ሰርቲፊኬት ይሰጣል። ለተማርክበት ለተመረክበት ሰርቲፊኬት ማስረጃ ሰርቲፊኬት ይሰጣል። ማህተም ይደረግላል። በክርስቶስም ማህተሙ ያ ነው። ስትጠመቅ አምነ ስትጠመቅ ማህተም ተመቶላል። ምን ማድረጊያ በቃ ይኸው ተብሎ ማሳወጃ አዋጅ ማለት ነው። ምን አለ? አሜን ፓስተር። ኧረ በጣም ቀልደኛ ነህ። በጣም ቀልደኛ ነኝ። ቀልደኛ ነኝ። ይሄ እኔ ቀልድ ነው። ከሙታን መነሳትን ማረጋገጫውን አሁን ተስማምተሃል። አሁን ይኸውልህ አሁን አንተ ለምሳሌ ማመን ብቻ ነው የሚያድነው መጠመቁ አያድንም ብለሃል አይደል? መጠመቁ አሁን የምትለኝ በአንተ መጠመቁ እንዳልኩ ምን ይሆናል? ማረጋገጫ እረፍት መስጫ ምን ይሆናል? አሮጌ ህይወት ነበረ ሙታን ነበርኩኝ በክርስቶስ ተነሳው ለማለት ነው። ገባ እኮ በጣም ጥሩ። ያንተን ሐሳብ አሁን ተረድቼዋለሁ። አሁን እኔ ደግሞ አንድ ሰው ለመዳን አምኖ መጠመቅ አለበት የሚለው ሐሳብ ነው። አንተ ደግሞ ያልከውን እሱ እኮ የአብዛኛው ፕሮቴስታንት ሐሳብ ነው። አሁን የተናገርከው ማመኑ ነው የሚያድነው። ከዛ በኋላ እንዳልከው ራሱን ከጌታ ጋር ለመተባበር ምናምን ማመኑ ነው የሚያድነው ካልከኝ ታዲያ በ40 ቀኔ ነው ማምነው እንዴ? ዘግበኝ እስቲ ጀለስ ማንኛውም ለምን ሌላ ራስ ውስጥ ገባለሁ? ይሄን እንጨርሰው አንዴ ይሄን እንጨርሰው። አሁን አንተ በዚህ ተማምነን አሁን ኤርሚያስን ትጠራዋለህ። አሁን አንተ ያልከውን ሐሳብ እሱ ይዞ ዮሐዴ ደግሞ ያመነ የተጠመቀ ነው የሚድነው የሚለውን ይዞ ማለት ነው። በዚህ ተስማምተናል። ዮሐዴና አይ ቲንክ ኤርሚያስ ሰላማዊ ሰዎች ናቸው ብዬ አላስብም። ኤርሚያስ የሚያስበውን አላውቅም። እሺ አክሊል ይመጣል፣ ችግር የለውም። አዎ ከአክሊል ጋር ከሌሎች ጋር ከሆነ ምናልባት ኤርሚያስ ሊመጣ ይችላል። የስ ምናልባት አልክ። ቅድም ግን እርግጠኛ ነኝ ይመጣል ብለህ ነበረ። አመጣዋለሁ። በሌሎች ትምህርቶች ጠርተውታል። እናንተ እኮ የፈለጋችሁትን ፒክ እያደረጋችሁ ነው የምትመጡት። የኛ አንድ ጥሪ ሲደረግ ትሮጣላችሁ። ቀነኒሳው ናችሁ። አንድ ጥሪ እሱም ጥሪ የተደረገው አንድና አንድ ነው። ነገረ መስቀሉን አላችሁ፣ እሺ ተብሎ ተመጣ። ነገረ ማርያም አላችሁ፣ እሺ ተብሎ ተመጣ። ሌላም ጠራችሁ፣ በታቦት ዙሪያ ተጠራ፣ እሺ ብሎ መጣ። መቼ ነው ያልተመጣው እንዴ? አሁን ደግሞ ጥሪኛ ማድረግ እንችላለን። እስቲ ለባሉ ድምቀት ይቻላል። እኛም ደግሞ በተራ መርጠን ማድረግ መጥራት አንችልም። በመሰረታዊ የቤተክርስቲያን አስተምሮ እስኪ ጥሪ አንተ መርጠህ የፈለግከውን ካረክ፣ እኛም ደግሞ የስህተት የኦርቶዶክስ ትምህርት ነው ማንም መርጦ አደረገ። ይኸውልህ ዮና አሁንም እኮ መልሰህ እንትን እያደረግኩ እኮ ነው። እስከ ዛሬ አንድም የቤተክርስቲያን መሰረታዊ ትምህርት ላይ ተወያይቶ አያውቅም። አንዴ የኛ ትክክለኛ ትምህርት ነው ብለህ ያልከውን ጥሪ አድርጋል።
እኛም ደግሞ የኦርቶዶክስ ስህተት ትምህርት ነው አልተግባባንም በዚህ ያልነውን ጥሪ እናርግ። ምንድነው ችግሩ? እናንተ ትጠራላችሁ። የኛ ሲሆን ግን ኖ መሰረታዊ ችግር አለብን እያልክ መጮህ የለብን አልተባለ። ዮናስ የቤተ ክርስቲያን መሰረታዊ ትምህርት እንኳን ሳይሆን እኮ አሌና መፈለገ እንዳታስቡ ጆንዬ እነቃል አረ ብዙ አሉ የሚመጡ እንዳታስቡ። ስማኝ እነፈለገ ደብተራዬ አንድ ነገር መነግረህ ጴንጤ እንደዚህ አይነት ጥሪ ሲመጣ ምን ነው እኔ በሆንኩኝ እያለ የሚመጣ እንጂ የሚደበቅ የለም። ኢምፖሲብል። እባክህን እኔን አሳፍረኝ። አሁን ኤርሚያስን አምጥተህ እኔን አሳፍረኝ እስኪ። በመሰረታዊ በዶግማ የቤተ ክርስቲያን ትምህርት ያየን ነው አባ ያ አምስት የተደብቃችሁ ሼም የለም እንዴ? ኧረ በመድኃኒዓለም እስኪ በመሰረታዊ አንድ ቀን 10 ዓመት 5 ጊዜ በቃሬዛ ወጣችሁ እግዚአብሔርን እኔ ሳውቀው 10 ዓመት ጥያቄ አቅርበውለታል። አንድም ቀን መጥቶ አያውቅም። በቤተ ክርስቲያን ትምህርት 5 ጊዜ ተጠርተው አንዴ ገብተው በቃሬዛ ወጡ፣ ከዛ በፎርፌ ወጡ። አሁንም ይፎክራል። ፎከራ ከባድ እኮ ዮኒ፣ የእውነት አንተ ራሱ እኮ በዶግማ ስትወያይ ይሄን ነገር የምንሰራው እምቢም የተባለው ለባህሉ ድምቀት ሊሆን ይችላል። አባቴ ተው ተረጋጋ። ዓለሙላ ከሰማው በኋላ ልነግርህ ነው። እንዲህ ፎከራችሁት ዓለሙላ ከሰማው በኋላ መጨረሻ ላይ ማልቀሳችሁ እንደማይቀር እርግጠኛ ሆኜ እነግርሃለሁ። ፎክራችኋል በጣም ለስድስተኛ ጊዜ። አንተ እንኳን እኮ በመሰረታዊ የቤተ ክርስቲያን ትምህርት ስትወያይ አይቻለሁ። አድናቂ ነኝ። ደብተራዬ እኔ ሰው ሚውት ማድረግ አልወድም አባባ። እንደው እኔ ለምን መሰለህ አሁን ምን እያሉ ነው? ራሳቸው ስሙ። የወንጌላውያን የሆናችሁ ወንድምና እህቶቼ ስሙ። ይሄንን እንዲቀጣጠል የተደረገበት እኛ ምክንያት አለን። we do have a reason now። ሁሉም እየመጣ ያሂድ ነው ዋሂድ ይቅርታ ስሙ አያዘልኛል የሱን ልጅ ብዝ ዮሐድ እያሉ እየመጡ ነው። ስሙ። በኋላ ቤተክርስቲያን አልወከለችውም ብትል አልሰማህም ብላችኋል። ስሙ በደንብ። እያንዳንዱ ቪዲዮ እየሰራ ነው ኦርቶዶክስ የተባለ ስሙ። እያንዳንዱ በዮሐድ ዋሂድ እያሉ እየሰሩ ነው። ኦኬ ስሩ። ሰምታችኋል። እያንዳንዳችሁ የክርስቲያኖች ስሙ በደንብ። ከዛ ጥሪውን ተቀብሎ ቀጠሮ ያተ ጊዜ ግን ወገቤን፣ አንገቴን፣ ጉሮሮዬን የሚባል ነገር ላይ እንደማንሰማው እርግጠኛ ነኝ። ዮናስ ቤት ራሱ አንተ ቤት ራሱ ገብቼ ወያያለሁ ብሏል ዮሐድ። ኖ በደንብ ይሄ ጉዳይ የኦርቶዶክስ አባቶች መጀመሪያ አፕሩቭ ያድርጉት። አድርገውታል። ጭራሽ ደግሞ አፕሩቫልም ትፈልጋላችሁ? አዎ ምክንያቱም አልዋ ለምን መሰለ በማስረጃ ነው የምሰጠህ። የኦርቶዶክስ አባቶች አፕሩቭ ሳናረግ ለምን ገባ አብረን ገደል እንገባለን ብለውታል። እና ያ ልጁ ደካማ ስለሆነ አድርገዋል እኮ ያን። እሺ ስለዚህ አሁንም አይቻለሁ ያን ሲያደርጉ መስማት እኮ አይጎዳም አባቴ። እሺ እየሰማሁ የምጠይቅ ምን መሰለ የኦርቶዶክስ አባቶች አፕሩቭ ካደረጉት አሁን ጋር ፕሮብለም አፕሩቭ ያደርጉት። በኋላ ኦርቶዶክስ ይሄን አላስተማረችም፣ ኦርቶዶክስ አታውቀውም፣ ኦርቶዶክስ በዚህ አይደለችም ልትለን አትችልም። ዮኒ አንተና ወንጌል የሚሰብክ ሰው አይችልም ማለት ለራስህ ትንሽ አድርገህ አስበው። ኤቭሪ ሲንግል ዴይ ወንጌል ሰብኮ አያውቅም። ውሸት አለ። ስማኛ ከ10 ዓመት በላይ መጽሐፍ ቅዱስን ሲሰብክ የሚውል የሚያድር ልጅን ኦልሞስት ከ10-15 ሰዓት በላይ ሶሻል ሚዲያ ላይ የሚሰብክ ልጅን አቅም ብለህ ማወጅ ቆም ብለህ እንድታይ ነው። እግዚአብሔር ምስክሬ ነው። አያውቅም። መሰረታዊ የመጽሐፍ ቅዱስ ትምህርት አያውቅም። እሺ ወላዲተ አምላክ ትፋረደኝ። እሱ ኤርሚያስ ያንን መሰረታዊ ቤተክርስቲያን እምነት የሚያከሆነ ኔቨር ኤንድ ኤቨር ስሙ። እኔ በጣም መሀይሙ እንኳን አውቃለሁ እኮ ወንድሜ፣ ዝም ብዬ አንብቤ እረዳለሁ እኮ። እኔ የበቃኝ እኮ ጥምቀት ለድነት የሚባል ሰው ሰራሽ ትምህርት ነው ሲል ይበቃል። ቀስይ እሺ እስቲ እኔ የቆዩ አይደለሁም በጵንጥጥና። እስቲ የቆዩ ወንድሞች የሚሉትን እንስማ። ፕሮቴስታንቲዝም ልትፈራ ይመስል ኦፍኮርስ ሰው ነው የመሰረተው። ቢኒ ኦርቶዶክስ ግን የጌታ ቤተክርስቲያን ናት። በዚህ ዓመተ ምህረት ጀመረች የሚባል ነገር የለም። ቢኒ እኔ ቤት ላይ ገባው
ልገልኝ ጋዲሳ እያስረዳለት ነው። ጋዲሳንም በተጋብዘው ጥሩ ነበር። እንደው የጋዲሳን ድምፅ ነው ያሰማል። ኦኬ አይ እኔ የምልህ ቢኒ አለ አንሚውት አድርግና አውራ ካለ ሪኩዌስት አድርጎ ሌላ ቤት ገብቷል መሰለኝ። አንዳንድ ጊዜ ምን አለ መሰለህ 5 ጊዜ የተሸነፈ ሰው ለስድስተኛ ሲመጣ ትሁት መሆን እንኳን መቻል አለበት። አይ እንደዚህ አሁን እኔ ቃል በቃል ፖለቲካ ሰራለሁ ስላል ካም ባላ ረዳለሁ ንግግርን በጣም እውነቴን እኮ ነው። 5 ጊዜ ተዘርፈው ፖለቲካው ላይ የምታሳየው ነገሮች አምጥተህ አስበልታለህ። አጥንቼ እመጣለሁ ይላል እንጂ እንዲህ ያዙ ይልቀቁኝ አይባልም። በእውነቴን ነው። እኔ አሁን 5 በለጠለጥ ጸባይ ገዝቼ እንዴት አድርጌ ነው ይህን ነገር ማስተካክለው የኔን እንትነትን የኔን ትምህርት ማረጋው እንዴት ነው ብዬ አወራለሁ። እናንተ እኮ በቃ በጣም የተማራችሁ አድርጋችሁ ማውራታችሁ ራሱ የማይነፋው ለዛ ነው ብራታ። ለምን መሰለ አሁንም ነገር ያሸነፋችሁት ነገር የለም ኖሮ ነው ማውራት። ያሸነፈ ነገር ኖሮ እኔ ያዙ ይልቀቁኝ ብል አሸንፍ ያለው አኬን ሲወረባው አሸናፊ ነኝ። ልበጥረቅ ያዙ ይልቀቁኝ ልበል አትችሉኝም ብዬ የፈለኩትን ልበል። 5 ባናቱ የተተከለ እንዴት ለስድስተኛ ያዙ ይልቀቁኝ ይላል? ኧረ ቀስ ኧረ አንዴ በመድኃኔዓለም አንዴ ብቻ በዶግማ አወያየን ነው። አሁን ቤተክርስቲያን ስትፈቅድለት ንገረኝ። በማን ነው የምታምነው አንተ? ቆይ በማን እንለምን? እኔ ማምነው ቤተክርስቲያን ፈቅዳለት ይሄ ሰው ይወያይ ካለችው ችግር የለም። ካላለችው ደክሞናል። አዎ ደክሞታል። ጌታ መስክሬ ለጀምረው እንደዛ ይኸውልህ ደክሞታል። ቀጠሮ እያያዘ እንቅልፍ እያጣ ቁጭ እያለ ደከመው። ለጀምረው በአፍንጫችሁ እስክትተከሉ እንደሮጣችሁት እስኪ ትንሽ ኢመንት በጣም እንትን ይኑራችሁ። አሁን ምን ይሄው አልኩህ እኮ ቤተክርስቲያን ተቅለብልባችሁ በቃ ሰዓት አልደርስላችሁ። ደምረው በጣም ለጋ ክርስቲያን ገና ያላወቀው ሰው ይቅርታ ስዩምም ተይዞለት ነበረ። ስዩም አሁን ያ ስዩም የሚባል ሰው አሁን ውሎ ራሱ እሱ ቤት ነው። ታዲያ ነበር ሰድቦ ተለያየው ሰደበው። ያወቀ ያነበበ አክሊል ሲሆን ዮሐድ ሲሆን ያሬድ ሲሆን ግን ዲያቆን መዝሙር ያሬድ ሲሆን ግን አትመጡም። አንተ መጡ ባላየላሽ ይላል። እውነት ነው። እስቲ ስዩሜ እንደዛ አክብሮ የሚያስገባው ያንተ ቪዲዮ ያንተ ዩቲዩብ ላይ አለ እኮ ዲያቆን ያሬድና ኤርሚያስ ያደረጉት አንተ ቤት ወንድሜ ራሴ መሰከርከው ፈርጥጦ ሲወጣ ኤርሚያስ ይያል እግዚአብሔር ምስክሬ ነው አለ ዩቲዩብ ላይ ኤርሚያስ። አይ ፈርጥጦ የወጣውማ ያሬድ ነው እንዴ? ዩቲዩብ ላይ አለ ቪዲዮ አለቀሰ እያልክ የተናገርከው በጌታ ስማ የሆነው ምን መሰለ? ከዛ ኤርሚያስ አለ ደሩዛ ሀረሩ አለ እኔና እሱ ነን ቁጭ ያልነው። ኤርሚያስና መዝሙር ያሬድ መነጋገር ጀመሩ። መዝሙር ያሬድ መነጋገር ሲጀምሩ መዝሙር ያሬድ በሆነ ነገር ላይ መዋሸት ጀመረ። እኔ ደግሞ ያንን አላውቀውም። ቆይ ልነግርህ ውሸት አንዴ ስማኝና ማውራት ትችላለህ። ላምጣው ቪዲዮውን አምጣ። እኔ በዛ ሰዓት ኦርቶዶክስ ነኝ። ሰረቅጠው ነበር ኤርሚያስን ሚሊዮን ጊዜ ረግጬው ሚሊዮን ጊዜ ስትረግጥ አይ ኦርቶዶክስ ስለሆንክ ሳይሆን ከእውነት ጋር ስለነበርክ ነው። አልነበርክ ከእውነት ጋር ስለነበርክ እያንዳንዱ አላውቀውማ። አምጣው ደግሞ አመጣለሁ ያለው ነገር አልተመቸኝም። ሰሞኑን ራሱ ሜመሮች እየሰሩበት አይቼዋለሁ ስትናገር ካሁን ከተናገርከው ጋር ምን ያክል ምን ብሎ መሳደብ እንደጀመረ በየተረታችን ምሳሌ አለ። በየተረታችን ምሳሌ አለ። ማን ምን እንዳደረገ ተጽፎልን ኛፍታም የጎደለብን ነገር የለም። ወደፊት የምናየው ብዙ ነገር አለ ግልጽ ነው። እና በዚህ በኩል በውዳሴ ማርያም ስታዩ በታምረ ማርያም እኔ አንዳንድ ጊዜ አባ ጊዮርጊስን የሚተቹ ሰው አለው። አባ ጊዮርጊስ ባይዘወይ አባ ጊዮርጊስ እንኳን በአንድ ሰው አፍ የሚተች አባት አይደለም።
አባ ጊዮርጊስ በመላኩ አማካኝነት በኡራኤል መልአክ አማካኝነት የተጸነሰ የተወለደ አባት ነው። ኢትዮጵያዊ አባት ነው። ግን በዚህ በኩል ተጸንሶ የተወለደ ነው። ታላቅ አባት ነው። በነገራችን ቀለሜ ልበል መቼም አንዳንድ ጊዜ መጽሐፍ ቅዱስም ውስጥ የሰይጣን ስም አለ ባይዘው እና ቤተክርስቲያን ውስጥ አንዳንድ ጊዜ ዲያብሎስ የሚለው ስም ይጠራል። አልፎ አልፎ እንጠራለን፣ ግን ለጥሩ ነገር አይደለም። ለሆነ አለው ምርጫ ልክ እሱ መርጦ እንደሄደው ማለት ነው። ሉቃስ 22:31 ላይ እንዳለው አስፈቅዶ ነው። በነገራችን ላይ ሰይጣን ሉቃስ 22:31 ላይ ምን ይላል? አስፈቅዶ ሊጨፈጭፋችሁ ነው፣ እንደ ስንዴ ሊያበጥራችሁ ነው አላቸው ጌታ ማለት ነው። እና ይህም ሰው አስፈቅዶ ሰይጣን እያበጠረው ያለ ሰው ስለዚህ አሁን እሱ ከአባ ጊዮርጊስ ጋር እንዴት ነው አባ ጊዮርጊስ እንዴት መናገር እንዴት ይችላል? አስቡት እስኪ እንደው ባዛኝት በስህተት የተወለደ ኤርሚያስ በብስራት የተወለደ አባ ጊዮርጊስ እንዴት ነው ልተቸው የሚችለው? ቅርታ አድርጉልኝ ስለቃሉ። ይሄ ምንድነው? ሌላም አለ ያለው በስህተት የተወለደ ብዙ ነገር ያለው ነገር አለ እንደሰማው። እኔ የምጠይቅ ምን መሰለ፣ እንደ አንድ ኦርቶዶክስ ይሄ ሰው ራሱ ነው የጠራው ጥሪ፣ ራሱ ያያለው ብሎ መጣ፣ ከዛ ራሱ ቀረ፣ ከዛ ተሳደበ። ይሄንን ደምረውም አድርጎታል። ፈለገም ተሳድቧል። እያንዳንዱ ሲዘረር ስድብ ይዞ ይወጣል። ለስድብ ነው፣ ለቁም ነገር እንኳን የለም። ተደጋገመ። ማን ነው ስተተኛ? እስቲ ዘግበኝ። ማን ነው? ኤርሚያስ መሰደብ ገርሞ ነው እንዴ? አልገባኝም እንዴ? እሱ ቅዱሳን ላይ የነበረ አክባሪ የነበረ ኤርሚ ቤት ይገባል፣ ይወያያሉ፣ በሆነ ነገር ላይ ይነጋገራሉ፣ ይወጣል። ሁሌ ዲያቆን ስዩም ሁል ጊዜ። ከዛ በኋላ ከቀጠሮ እምቢ ካለ በኋላ ራሱ ከቀረ በኋላ የሰራው ቪዲዮ ነው። ከቀረ በኋላ ለምን ከዛ በፊት አልሰደበውም? ስህተቱን እንኳን ስህተት የምትሉ እኮ አይደላችሁም እናንተ። ቤት ስድብ ኖርማላይዝ ስለሆነ ስህተት ነው ተብሏል። ይሄ ልጅ አሁን ማን አንድም ሰው ይሄን ልጅ የደገፈው የለም። ለምሳሌ ለምንድን ነው እንደዛ የምትለው አንተ? ምን የቱ ቦታ ነው? ምኑ ነው ስህተቱ? ሲጀመር ከሱ ጋር ልነጋገር ማለት ማነ? ሲጀመር እዚህ ሚዲያ ላይ የቆየ ሰው አይደለም። እውቀትስ ምን ያክል ነው? አባቶች ራሱ ጠርተው አናገሩ። ዲያቆን ነኝ ያለ ዲያቆንነቱ ታውቋል። ዲያቆን ሊሆን ይችላል እኮ። ዲያቆን መሆን ማለት ብቁ ነህ ማለት ነው። እንዴት አለ? ምን ማለት ነው? ዲያቆን ሳይሆን እኮ የሚያውቅ ብዙ ሰው አለ እኮ። ይኸውልህ ስማኝ፣ በመሰረቱ ዲያቆን ማለት ቄስ መሆን ወይ መጳጳስ ያ የእውቀት መለኪያ አይደለም። ይሁን አልኩ እኮ አንድ ተራ ምዕመንም ከነሱ በላይ ሊያውቅ ይችላል። ያ የእንትን የፈለገን ነገር እንዴት አየውሽ? እነሱን ተዋቸው ስለማንግባባ የፈሌና በቃ ልንግባባ አንችልማ። ግን አይ ቅዱሳንን ቀን በቀን ቅዱሳን እንደዛ ሲሳደብ እየዋለ የሱ መሰደብ እንዲህ ሲያንገበግቡ በጣም ገረመኝ። የፈለገንና የኤርሚን ውይይት እንዴት አየው? ማብራታ የፈለገና የኤርሚያስም ከዚህ የተለያለ ይኸውልህ አሁን ምን ግባት አገኘ? ምን ፕሩፍ ተደረገ? ምን ፕሩፍ ተደረገ መሰለ? ምንድነው አሁን ክርስትና ላይ አሁን ስዕል ይናገራል አይናገርም? ሲቀደዱ ለምንድነው መልስ የማይሰጡት? ምንድነው ፕሩፍ የሚያደርገው? አይ እኔ ሽንኩርቴ ናት የተመቸችኝ። ይቅርታ አይዋ በቃ ከማላገጥ ከማፌዝ አይወጣም። ጥቅም ያለው ነገር የፈለግከውን በሌን ደብተራ በሽንኩርቴ አትምጣብኝ። ህይወት የሚሰጠው ጥቅም ያለው ነገር ላይ ዲስከስ ይደረግ። ይሁን ይባክህ። አንተኛ እኔ አሁን ለምሳሌ ሽንኩርት ሸተተኝ ዘርበይ ከዚህ ከተባለ ስዕሏ አራዳ ልጅ ናት እያልኩ ነው። በቃ እገዛለሁ፣ ደግሜ ሚሊየን ስዕል እገዛለሁ። ስዕል የሚያናግረኝ ስዕል ካገኘው ዛሬውኑ ኦርቶዶክስ ሆናል። ታዲያ ልትሆን አትችልም። እምነት ጎሎሃል እኮ። እኔ ሳይሆን ያናገረቻት ሌላ ሴት ካለች እኔ
እነዚህ ድንጋዮች አፍ አውጥተው ያናግሩኛል እየተባለ የስዕል መናገር ለአንተ እንትን ሆነ ታምሮ ነበር። በቃ ታምር ስድብ እኮ ነው ማናገር አይደለም። አሁን ስድብ ምን መሰለህ? አሁን ስዕል ቢያናግር ራሱ ለበረከት ነው ብዬ ነው የማስበው። በረከት ነው፣ ልትምራት፣ ጥሩ ነገር ልታረግላት፣ ልታማርዳት ነው። ስዕሉ አፌን አፍንጫ አፍሽ ሸተተኝ ሽንኩርት በልተሻል ሂጂ ወደዛ ብላ ግንባሯን ከያዘች ምን ማለት ነው? ቅድም የነገርኩ የኤርሚ መረዳት አጋብቶብሃል። አውራት ለዛ እኮ ነው ሰዎች የራሳቸውን መረዳት ነው የሚጭሙብኝ። እውነት ነው ብራዘር፣ ተጋብቶብኛል። እንደዛ እንዳትሆን ነው ክርስቲያኑን መጀመሪያ የምልህ የሰዎችን መረዳት አይደለም የሚጋባብ። ምንድነው ታነባለህ፣ ታጠናለህ፣ ለምንድን ነው የሚነገረው፣ ምን ማለት ነው ሐሳቡ የሚለውን ታውቃለህ። ለዛ ነው ክርስቲያናዊ አይን ነው የሚያስፈልጋቸው። ገርላት ታምራት ነው አንዴ ደብተር አይን ስጠኝ ምን ማለት ነው? አሁን ለአንድ እስላም እኮ የጌታ መወለድ አይቀበልም አይደለም። ካላመንክ እንዴት ልትቀበል ትችላለህ? በቃ ለሱ እስቲ ልረዳህ። ላንተ አሁን ሸተተኝ ዘርበይ ከዚህ ብላ ግንባሯን ያዘች የሚለው ለምንድን ነው? እስቲ ዘግበኝ አንተ። አሁን እሱ ኤርሚያስ የነገረን እንትን ብለህ ተቀመጥ። እንግዲህ እኔማ ባቀውና እንትን ባደርገው ላስረዳህ አይችል ነበር። ለጊዜው ልቀመጥ። ሽንኩርቴ እያልኩ ልቀመጥ። መጽሐፉ ካለ እንትን ብለህ ብታነብ ሀሳቡን ታገኘዋለህ ነው የኔ ሀሳብ። ሰዎች የራሴን መረዳት ናሞግተኛ አይባልም፣ ነውር ነው። እሺ ስለዚህ በእስካቦኛ መረዳት አለብኝ። በሌላ ክርስቲያናዊ አይን ያስፈልጋል። አንድ እስላም ሽንኩርቱን ምን አፋችሁ እየሸተተ አትምጡ ጥርስ ሳቦርሹ። አንድን ሙስሊም ወይም አንድን ኤቲስት ኢየሱስ ጌታ ነው ብትለው፣ ተወለደ ከድንግል ማርያም ብትለው አያምንህም እያልኩ ነው እኮ። ይስቅም አሁን አንተ እንደምታፌዘው ነው። በቃ ለመናት በቃ ይመቸኝ። ግን እንትኗን አደራ በእርግጠኝነት ዶግማዋ ላይ እኔ ያልኩ እኮ ተርጉምልኝ እኔ እንዲገባኝ። አንተ ይበራል ሰው ስለሆንክ ማብራራት እኮ ችግር የለው። እርግጠኛ ነኝ በዶግማዋ ላይ ኤርሚያስ እንዲወያይ ይዘህ ትመጣለህ ብዬ ተስፋ አደርጋለሁ። ቃል ተገባብተናል። አመሰግናለሁ ስላስገባኝ፣ ጊዜ ስለሰጠኝ፣ ስላከበርከኝ ወንድሜ። ይመች ብራታ። ታንኪዩ ዮኒዬ። እሺ ሰላም እደርልኝ። ሰላም መልካም ጊዜ ይሁንልህ አባ። ሰላም እደር። እሺ ወንድሜ። እሺ ቻው። እሺ ጥሩ ነው። እንግዲህ ወገን ችግሩ ምንድነው? ማናቸውን ብታስገቧቸው እዚህ ጋር የሚከራከሩላችሁ አሮን ነው። መዳናቸውን እርግጠኛ አይደለሁም የምልበት ምክንያት ምንድነው? የሚከራከሩት ስለ ክርስቶስ አይደለም፣ ስለ ክርስቶስ ማዳን አይደለም። ጠበቃ የሚቆሙላቸው ለሌሎች ነው። ዶግማ ይለኛል። ኢየሱስ አይደለም። የነሱ መርህ አላቸው። እነሱ የሚከተሉበት መንገዶች አሏቸው። በዛ መንገድ ዝንፍትልና ጥርሰን ነው የምትባል። ከእንትና ጋር በነበረው ጊዜ ውይይቱ ላይ ጥሎ የወጣው ያሬድ ነው። አይ በስርዓት አላወራኝም ብሎ ጥሎ የወጣው ያሬድ ነው። ያሬድ ከወጣ በኋላ እኔ ነቀልኩት። ከዛ እንዲያውም ኤርሚያስ ተናዶ ነበር። በመዶሻ ላለው ነው የሚለው፣ ጭንቅላትን አፈርሳለሁ ነው የሚሉት እነሱ። ከና አባባሉ አለ። ግን በንዴት ተናገረው እንጂ ያደርገዋል ብዬ አላስብም። በዛ ሰዓት ግን ቢያገኘው አክሽን ይወስድበታል፣ አናቱን ይሰነጥቀዋል። ወንድማችን ሲሆን ተግባባን። ምንድነው ያሬድ ብሎ እዛ ላይ ያጭበረበረው? ጌታ ምስክሬ ነው የምላችሁ። ምንድነው ላጥ ብሎ አለፋት መባል የፈለገውን አላለም ያሬድ። በዛ ትሪገር አደረገው ኤርሚያስን። ምን የሚለው ሰይጣንን ሰው ላይ አርፎ ነበር። ሰይጣን ያ የሰፈረበትን አጋንንት አወጣለት አለ። ከዛ ተመልሶ ወደ ባህር አጋንንቱ ሊገባ ሲል ከአጋንንት አውጥቶ ተክልዬ እሱን መነኩሴ አድርጎ፣ ይሄኛው የወጣለትን ሰው አይደለም ራሱን አጋንንቱን መነኩሴ አድርጎ ቤተክርስቲያን አኖረው ነው የሚለው። እስኪሞት ድረስ በዛ አኖረ። ይሄንን ነው ያሸው። አጋንንትን ማስወጣት ማባረር እንጂ በመጽሐፍ ቅዱስ አጋንንትን አውጥቶ አጋንንቱ ራሱ እንዲኖር እንዲሰራ የሚደረግ
ወንጌል የለም። ይሄንን ተረት ነው የሚነግሯቸው። ይሄንን አጋንንቱ ራሱ ስራ እንደሚሰራ መጥቆሪያ የሚባል አጋንንት አለ። አጋንንትን ጸልየው ሰው አድርገው አመንኩ ሰው ታቦት አስቀርጸው የሚደረግ አለ። ይሄ ሲደረግ ይሳደባል። ራሳቸው ብለው አትንኩብን ይለዋል። ስለ ገድላት ስለ ድርሳናት እንነጋገር ሲባል አትንኩ እዚህ ጋር እንዳትመጡብን ይላሉ። ለምን? አዳኙ ክርስቶስ ነው። ሌላ ብታመጣ ብትንፈራፈር የለም። እንደነገርኩ እኔም እንደሚገባኝ ቅድምም ተነጋገርን። ምንም አልተጠመቀም ክርስቶስ። መጀመሪያ መንግስተ ሰማያት አስገባው። ወንበዴ የነበረውን ሳይጠመቅ ሳይቆርብ ገባ። ኤክሰፕሽናል ነው። በመንጨርጨር ትችላለህ። ዋናው እምነቱ ላይ ነው። እምነት ከሌለ ምን 1000 ጊዜ ተቀርቡት የለ እንዴ? 1000 ጊዜ ምን አመጣችሁ? ነፍስ ይማር እኮ ነው የምትሉት። ድኗል እኮ አትሉ። 1000 ጊዜ ቆርባችሁ ብትሞቱ በኦርቶዶክስ ነፍስ ይማር መማሩን እንኳን አታውቁ። ድኗል እኮ አትሉ። ነፍስ ይማር ነው ይባል። በጴንጤ ግን ድኗል። ወደ ጌታው ሄዷል። ወደሚያመልከው አምላኩ ሄዷል። ለመጽሐፍ ቅዱስ ይለዋል። የሚያስፈራ ነገር የለም። ብንጸድቅም ባንጸድቅም እንኳንም ክርስቲያን ሆንኩ የሚላለ አዶን ከፎዳ የሚያድነኝን እንጂ የምጠራጠረውን አላደርግም። ፉከራ ቀረርቶ አይደለም፣ አክቲቪዝም አይደለም። ክርስትና ህይወት ነው። ክርስትና መዳን ነው። ድኝ ያለው እያልኩ ነው ማወራ። በኢየሱስ በጸበሉ አይደለም የዳንኩት፣ በኢየሱስ ነው የዳንኩት። በጸበል አልዳንኩ። እኔ የዳንኩ በኢየሱስ እንጂ በጸበል አይደለም። ጸበሉ ከሙታን ወደ ህይወት ወደ አዲስ ህይወት ያመጣኝ ነው። አልዳንኩም በጸበል። የዳንኩት ትምህርቱ የድህነት ትምህርት ስማር ነው የዳንኩት እንጂ በጸበሉ አይደለም። እና ችግሩ ያሳዝናል። እየዋሹ ግግም እያሉ በጉልበት 5 ጊዜ ተጠርተው ጠፍተው አንዴ ብቻ መጣው በቃሬዛ ወጣው እንደገና ስድባቸውን ይዋል። በቃ ዋሂድ ካልመጣ ከዋድ ጋር ካልተነጋገርክ እኛ ጀግኖች ነን አልክ እንዴ? የተዘረሩትን ቁጥር እንጂ ራሱ ነጥብ ብታስጥሉ ራሱ 5-1 እኮ ነው ገና። ነጥብ ራሱ ኤርሚሻ ቢጥል 5-1 እኮ ነው ገና ብዙ ይቀራቸዋል እኮ። እንዴ ምንድነው የሚያንጫጫ? 5-1 ለመሆን 5-1 ለመሆን ነው እንደዚህ ያዙ ይልቀቁኝ የምትሉት? ያ ነው የሚያሳዝነኝና አሁንም ማስተዋል ነይ እንዴ ላክሽ እንዴ ነይ እስቲ ነይ ምስኪና ነይ እስቲ ሃይ ሚሊዮን ጊዜ ትቆምቻለሽ። ዋሂድ ትያለሽ። የምታውቂው ነገር አለ ስለ ኦርቶዶክስ? ኦርቶዶክስ ነኝ። አንተ ዛሬ ጴንጤ ሆንክና እንደዚህ ኦርቶዶክስ ላይ የተነሳበትን ምክንያት ትነግረኛለህ? ጥሩ። የኔ ብቃት ስላለኝ እናውራ እኔና አንቺ። ምንም ብቃት እኔ ብቁ አይደለሁም። ለምን ግን እንዴ ብቁ አይደለሁማ። ለምን? እንዴት አልሆንሽ? እንዴ ስንት አለው አይደለ እንዴ? ለምን ስትጠሩ አንችልም ብላችሁ ስትጽፊ ስለነበር ነገሩን ወደ ሌላ ነገር ትወስዳላችሁ። ብቃት ስላለሽ ነው ከኛ ጋራ ተነጋገሩ አሏችሁ። ሪኩዌስት አረግሽ አይደለ? አስገባውሽ። ብቃት ያለሽ መስሎሽ ነው ያስገባውሽ። ብቃት ከሌለሽ ምን ነው? እኔ ብቃት የለኝም። ብቃት ያለው ሰው ጠራችሁ በሰላም። እናንተ ግን በሌላ 5 ጊዜ ተጠርቶ 4 ጊዜ እምቢ ብላችሁ አንዴ ተመቶ አንዴም ወድቆ ሄደዋል። 5ኛ ጊዜ ብቃት ማለት ያ ነው እናቱ። ብቃት ማለት ተጠራችሁ እኮ በክብር 5 ጊዜ ጥሪ ተደረገ። አንዴ ተገባ፣ አንዴ የምታዩት ነገር ሆነ። 4 ጊዜው ጥሪው ቀረ። ለ6ኛ ጊዜ ነው ጥሪ ያደረጋችሁት። ኦኬ ታዲያ ለምን አትቀበሉ? ለምን ፈራችሁ? 4 ጊዜ ተቀረ። እኛ እንክሰር
4 ጊዜ ተቀረ። እኛ ዝም ብለን እቃቃ የምንጫወት ሰዎች አይደለንም። በክርስትና ላይ በጣም ትልቅ አቋም ያለን 4 ጊዜ ቀራችሁ። ኦኬ እኛ ደግሞ ይሄ መጨረሻ ይሁንና እስቲ እናንተ እውነት ልብ ካላችሁ ከማውጣታችሁ ይኸውልሽ 5 ጊዜ ቀራችሁ። ቆይ 6ኛ በስድብ አይደለም 6ኛ ነው የተጠራው። ስለዚህ እኛ ደግሞ አንድ ጥሪ እናርግ። ተቀበሉ ትችላላችሁ። አንድ ጥሪ ኦልሬዲ እኮ ተጠርታችኋል። እናንተ እኮ ናችሁ አሁን እኮ ነገሩን ላይ ያረጋችሁት እናቱ ስለ 6ኛ ጊዜ እኛ እንደ መጥራት ቢሆንስ ታዲያ ምን ችግር አለው? ቢሆንስ ምን ችግር አለው? እሺ ችግር ከሌለው እኛ ደግሞ አንዴ እንጥራችኋ። የኛን ጥሪ ለምን ፈራችሁት? እሱን ከነሱ ጋር ተነጋገሩ። ግን ይሄ ለምን መጀመሪያ ላይ ስትጠሩ እናንተ ነገር መጀመሪያ አይደለም 6 በይ እንጂ መጀመሪያማ አትይም 6 ያም 6 ከማጋ ነው እንዴ 6 ሆነ ከማጋ ልዘግብሻ እናቱ ፈለገ መጣ። ያው በመጣው ሁኔታ ከተጽዕኖ ፈጣሪነት ወደ ተጽዕኖ ተፈንጣሪነት ተስፈንጣሪ ሆኗል ሄደ። ከዛ እኔ ወንድምራር ነው ምናምን የምትሉት ጦርነት ነበር እንዴ? ይቅርታ ግን የወንጌል ወንጌል እንደዚህ ነው ዘራርኩት ምናምን መጽሐፉን በልቼ ነው አገሳሁት የሚባል ነገር እየሰማን ነው ሚዲያው ላይ። አዎ ትክክል። እንደዚህ አይነት ነገር ግን መጽሐፍ ወንጌል የሚያኮራ እንጂ ለምን መሰለህ? አዎ ወንጌል የሚያኮራ እንጂ የሚያሳፍር አይደለም። ወንጌል የምንደብቀው ወንጌል የለንም። ፊት ለፊት አደባባይ የምንሰብከው ወንጌል እንጂ ይሄን አትንኩብኝ ይሄን አትንኩብኝ የሚባል ወንጌል የለንም እኛ። we don't you do have that though። እናንተ አላችሁ እኛ የለንም። አደባባይ ላይ የምንሰብከው አደባባይ ላይ ይዘን የምንወጣው ወንጌል ኦርቶዶክስ በራሷ ሚስጥር ናት። ኦርቶዶክስ በራሷ ሚስጥር ናት። ማንም እየተነሳ የሚዘረጥጣት ማንም እየተነሳ የሚሰድባት አይደለችም። ይሄን ደግሞ ራስክ ነበርክበት ሚስጥር አይደለም እናት። ዛሬ ምናልባት ሚስጥር አይደለም ማለት ሚስጥር አይደለም እያልኩ ሚስጥር ነች ያድናል። እኛ ሚስጥር ያድናል። እናንተ ግን ካላመናችሁበት እሺ ትድናላችሁ። ሚስጥሩን እስቲ ንገሪኝና አሳምኝኝ እናቱ። ሚስጥሮች አባቶችን ጠይቃ። አንተ ከመውጣትህ በፊት ጠጋ ብለህ አባቶችን መጠየቅ ነበረብህ። በጣም ጥሩ። እኔ እኮ ጊዜ አለኝ ማለት ሄጄ አባቶችን መጠየቅ እችላለሁ። አንተ ግን ስትወጣ አባቶችን ሳትጠይቅ ነው የገባህበት። ገባህ? ግን ይሄ መሳደብ ወይ ደግሞ የአንዱን ሃይማኖት ይዞ ምናምን ጨመቅናቸው እንዲያረግናቸው ይሄ ፌር አይደለም። ራስህ ቆም ብለህ አስብ። በእውነት በጣም ማከብረው ሰው ነገር ልጠይቅሽ ፈለገ ፖይንት ባያሲዝ ኖሮ ፈለገ እዛ ቦታ ላይ ኤርሚን ቢያሸንፈው ኖሮ በትምህርቱ ኦርቶዶክስ ቤት ምን አይነት ነገር ይሆን ነበር? እስቲ ዘግቢ። ኦፍ ኮርስ አሁንም እኮ እየተመለሱ ያሉ አሉ እኮ። በዛን ቀን አንተ ራሱ እነሱ ሲነጋገሩ እየሰማ ነው። ሁሉም ብዙ ሰው እያየ ነበር አይደለ? ብዙ ሰው ተጽዕኖ አድርጎበታል ልጁ ላይ። ስለዚህ መውጣት ነበረበት። ለምን ራሱን ዝቅ ያደርጋል? ማን ነው ተጽዕኖ የሚያወያየው? ቴዲ ቤት። በጣም ጥሩ። እኛም እያየን ተጭኖት ነበረ። ካስተዋልሽና ካየሽው በቴዲ ቤት በጣም የምትገቢ ከሆነ ህጉን ማወቅ አለብሽ። ህጉ ሲናገር የአንዱ ሚኒት ላይ ሌላው ማውራት አይችልም። የአንዱ ሚኒት ላይ አሁን ለምሳሌ ለእኔ ሚኒት ተሰጠኝ አይደለ? እኔ ሚኒቴን ስጨርስ አንቺ ታወሪያለሽ፣ አንቺ ስጨርሽ እኔ አወራለሁ። የራሱን 15 ደቂቃ ተጠቅሞ ፈለገ ወንድማችን የራሱን ተጠቅሞ የዚህኛው ደቂቃ ሲሆን ግን ይረብሻል እየመጣ የራሱን ይጠቀማል፣ የዚህኛውን ይረብሻል። በዚህ መሃል ላይ ቴዲ መናገር ነበረበት። ተው የሱ ደቂቃ ነው እሱ ይጠቀም፣ ከዛ አንተ ታወራለህ። በፍጹም ማለት ጥሎ ሄደ። ይሄ ነው የሆነው።